ፊትነስ ማለት ልክ እንደ ፓዝል ነው አንደኛው ኒትሪሽኑ ይመጣል ትሬኒንግ ኢንቴንሲቲ ይመጣል እንቅልፍ ይመጣል ሃይድሬሽን ይመጣል ስትሬስ ሌቭል ይመጣል ኦቨርኦል ላይፍ ስታይል ይመጣል ውሎ ይመጣል እነዚህ ሁሉ ነገሮች ይሰካኩና አንተን ፊት ያረጋዋል በ30 ቀን ሰውነቴን ቀየርኩኝ እንደዚህ ሆንኩኝ ከዛ 30 15 ኪሎ 20 ኪሎ በወር ውስጥ ምናምን አጣውና የሚሉ ሰዎችና ያንተ እዛ አስተሳሰብ ዘሌ ምን ይመስላል ሶ መስታወት ፊት ቆመ ክብደት መቀነስን አሳየህ ማለት ኢንተርናሊ ጤነኛ ነህ ማለት አይደል እሱ አንድ መያዝ ያለበት ነጥብ ነው ኢንተርናሊ ብዙ ነገር ሉስ ታረጋለህ ሶ ኢንተርናሊ ጤነኛ ካልሆንክ ደስተኛ ካልሆንክ ዋትስ ዘ ፖይንት ክብደት መትቀነስበት ብቁ የሆኑ ሰዎች ባሉ ቁጥር ኢንቫይሮንመንቱ ራሱ በጣም ፕሮፌሽናል ይሆናል እኛ የምንፈልገው እንዲንቀሳቀሱ ሪላቲቭሊ ጤነኛ እንዲሆኑ ብቁ ይሆኑ እንጂ ዴድሊፍት የማድረግ ስኳት የማድረግ ቡልጋሪያን ስፕሊት ስኳት የማድረግ ግዴታ የለብህም ይሄ ጎሃርድ ጎሆም ምናምን ጂም ላይ የተለጠፈው ነገር የምር ላይፍ ላይ የሚሰራ ነገር አይደለም ጂም የሚባለው ነገር ሰዎች እንዲንቀሳቀሱ ነው እንዴት ይንቀሳቀሱ እንደፈለኩት ጂም ውስጥ ተንቀሳቅሰህ መውጣት ትችላለህ ወክ አድርገህ መውጣት ትችላለህ አንተ ግን ከየትኛው ጎራ ነህ ብዙ ክላይንት ይዤ ለሸቅለው ወይስ የተወሰነ ይዤ ዘባ ከብዙ ሰው ጋር ለማጣላት ካሜራ ደቅነ ያስጨንቀኛል እኔ ተጨነኩልኝ ዲቪ ስለመጣ ቴንክ ዩ ሶ ማች የዚህ ፕሮግራም እንግዲህ ቤተር ሃፍ አንተ ነህ ሶስተኛው ሰውዬ አልቻለም አባት ከሆነ በኋላ ታግባል በል አባትነት ስላላየ ነው መፍረድ አንችልም እንመጣለታለን እኛ ቤት አባት ቤቱ እንሄድለታለን እሱ ግዴታ ነው ቀጣይ ላይ እስቲ ሆፕፉሊ በሚቀጥሉት ኤፒሶዶች ላይ እሱም ሊኖር ይችላል ብዬ አስባለሁ ትንሽ አሁን እንግዲህ ስንት ጉድ አለ እንግዳ ይመጣል ምናምን ቤተሰብ ይጠይቀዋል ገባ ለዛም ሊሆን ይችላል መሰለኝ ገንፎም ጣፍጦት ብዙ ነገር አለ የልጁ ፍቅር ራሱ ሌላ ታሪክ ነው እንግዲህ ከአንተ አይነት ሰው ጋር እንግዲህ ፕሮግራሙን ማቅረቤ ህላዊ ቢኖር ኖሮ ደስ ይለኝ ነበረ አንተም ደግሞ በስንት መከራ ታገኘ በስማው በጣም ስራ ቢዚ አድርጓል ትንሽ ቢዚ ሆንኩኝ አይ ኖ የሰራችሁትን ፕሮግራም አይቻለሁ በጣም አሪፍ እስካሁን የተወሰነ ሰርተናል ያላንተ ግን እንግዲህ ቀጣዮቹ ላይ እንግዲህ ሆፕፉሊ ጥሩ ነገር አንድ ላይ እናደርጋለን ብለን ነው የምናምነው ለኔም it's really an honor ካንተ ጋር ሙያው ላይ በጣም አሉ ከሚባሉ ሰዎች ማለት አንተ ነህ እኔም እስከማውቀው ድረስ ሙያቸውን ሲሪየስሊ ከወሰዱ መሃል መመደብህ ሰው ነህ እና ለኔ ትልቅ ክብር ነው Thank you so much. ስለኔ ነው አማር actually የሆነ ነገር አስተውስከኝ እኔ እናንተ ያኔ ድሮ መጀመሪያ ላይ ስንተዋወቅ እና የሆነ ጊዜ ብዙ ጊዜ ቁጭ ለናወራ ነበርና የሆነ ነገር ስለመጀመር አብረን ነገር ለመስራት እና እናስብ ነበር ብዙ እናወራ ነበር በመሃል ትንሽ ጋብ ተፈጠረ አሁን ድጋሚ ደግሞ ድንገት ተገናኘን በዚህ ሞኑ ደግሞ ደስ ይላል በጣም ደስ ይላል ከዛውን ይሄ ፕላትፎርማችንም ሰውን ዕውቀት ማስጨበጥ የገባንን ያህል ለሰዎች ሼር ማድረግ ያልገባንን ነገር ደግሞ ያው ሲገባን አሁንም ድጋሚ ሼር ለማድረግ የምናደርግበት ፕላትፎርም ነው በደንብ ይጠቅመናል ብዬ አስባለሁ እንደው ለመጀመሪያ ያክል ምን ታስባለህ ነው ጥያቄ አልጠይቅም አንተን ከሳሳው ስለምናንሸራሸር ምን ታስባለህ የብዙ ሰዎች አሁን ለምሳሌ ላይክ ፊትነስን አፕሮች የምናደርግበት ወይ ብዙ ጊዜ ሮንግ ነው ከነዛ መሃል ማነሳለ ላይክ በ30 ቀን ሰውነቴን ቀየርኩኝ እንደዚህ ሆንኩኝ ከዛ 30 15 ኪሎ 20 ኪሎ በወር ውስጥ ምናምን አጣውና የሚሉ ሰዎችና ያንተ እዛ አስተሳሰብ ዘሌ ምን ይመስላል ምን ታስባለህ አሁን በጣም ፊትነሱን ኮንትሮል ያደረገው ነገር ነው ብዬ ነው ማስበው ላይክ የ30 ቀን ቻሌንጅ አለ አዳዲስ መጡ የዳይት ትሬንዶች አሉ ሰዎች እየተከተሏቸው አሉና ክብደት በመቀነስ ደረጃ ብናየው ክብደት መቀነስ ባይዘይ ቁም ነገር አለ ወይ ደግሞ ክብደት መቀነስ ከባድ ነገር አለ አሁን በጣም ከባድ ሆኖ የምናየው የቀነስከውን ክብደት ማስቀጠል ነው በቀነስከው ክብደት ልክ ወይ ደግሞ ያስቀጠልክ መቆየት ወይ ደግሞ የቀነስከውን ክብደት አንተ ጋር ማቆየት መቻል ነው ሪጌኑ ከባድ ነው ባለፈው ስለ ሰልፍ ዲፌንስ ሲስተም ተነጋግረናል እና ይሄን ሰልፍ ዲፌንስ ሲስተም ሰውነታችን ውስጥ የሚከናወነው ሪአክሽን ኮንትሮል የሚያደርገው ማይንዳችን ነው ማይንዳችን ደግሞ እኛ ከምናመጣው አፕሮች በላይ ስማርት ነው ሶ ማይንዳችን ስማርት ነው እኛ ከዛ በታች ሆነ ወይ ነው የምንከተለው መጨረሻ ላይ ማይንዳችን ስለሚበልጠን ሪጌን ይኖረዋል እና ዌት ሎስ የምናደርግበት አፕሮች ልክ አይሆንም ለምሳሌ እንየው አንድ ሰው ክብደት ከቀነሰ በኋላ በጣም የሚገርም የፋት ፐርሰንቱ ሊጨምር ይችላል
መጀመሪያ ከነበረው እዛ ላይ ደግሞ ጨምርልኝ ባዲ ቢልደሮችም ክብደት ይቀንሳሉ ወፍራም ሰውም ላይ ክብደት ቀነስኩ ብሎ ሊል ይችላል ግን ላይ ክብደት መቀነስ ላይ ያለን አፕሮች ራሱ ቀቱ ራሱ ላይ ጊዜ ፋት መስለው ያጣን ያለ ነው ምናምን ወተር ዌይት ነው ብዙ ነገር አለ ዋተር ዌይት አለ መስል ማስሎስ ማድረግ አለ ቦን ዴንሲቲ ሉዝ ማድረግ አለ ብዙ ሰውነታችን ውስጥ የተቀመጡ ሚነራሎችን ሉዝ ማድረግ አለ ሶ ክብደት ምንቀንሰው ጤነኛ ለመሆን ነው ክብደት ምንቀንሰው ደስተኛ ለመሆን ነው ክብደት ምንቀንሰው የላይፍ ስታይል ኳሊቲያችንን ለመጨመር ነው ግን ክብደት ምንቀንስበት ወይ ጤነኛ ካልሆነ ጤናችንንም የላይፍ ስታይል ኳሊቲያችንንም ስትሬንግዛችንንም እናጣለን ለዛ ነው ክብደት የሚቀንሱ ሰዎች ጉንፋን እንኳን ከያዛቸው ረጅም ጊዜ ነው የሚተኙት ኢሚዩን ሲስተማቸው በጣም ነው የሚዳከሙ መስል ሎስ ያደርጋሉ ጆይንታቸው ላይ ፔን ይመጣል ፎከስ ያጣሉ ሚሞሪ ሉዝ ያደርጋሉ በላይፋቸው ደስተኛ ሆነው ዲፕሬሽን ይኖራል ሆርሞናል ኢምባላንስ አለ እንደገና ከምንድነው ከማህበረሰቡ የመገለል ነገር አለ ክብደት ለመቀነስ ሲሞክሩ እና እሱ የሚያመጣባቸው ዲፕሬሽን አለ ከፋሚሊ ጋር ቁጭ ብለህ አብረህ አለመብላት ማለት ዲፕሬሽን ነው የራስህን ዳይት ትከተል ከሆነ የራስህን ዳይት ትከተላለህ ምን ያህል ጊዜ ነው ከፋሚሊ ራስን አግል ለመቆየት የምትችለው ገባ ሚነራሎች ሉዝ ስታረግ ቫይታሚን ዲ ሉዝ ስታረግ የሚያመጣብህ ሰውነት ላይ ጫና አለ ክብደት ለመቀነስ በሞክርበት ሰዓት ብዙ ሚነራሎችን ታጣለህ ማግኒዥየም ማጣህ ማለት እንቅልፍ ልክ አይሆን ካልሲየም ማጣህ ማለት አጥንት ልክ አይሆን ዋተር ዌት ሉዝ አረክ ማለት ሃይድሬሽን በጣም ሎ ነው የሚሆነው ስራ ላይ ኤፌክቲቭ አትሆንም ገንዘብ ታገኝበት ስራ ላይ ዋተር አለመኖሩ ራሱ በቂ ውሃ አለመኖሩ ሊምፋቲክ ሲስተም ላይ ችግር ያመጣል የብለድ ፍሎ ሰርኩሌሽን የኒውሮኖች ሙቭመንት ኤቭሪቲንግ ላይ ችግር የሚያመጣ ይመስለኛል ሁሉም ኢንተራክሽን ላይ ሰውነታችን የሚጠቀመው ኒውትሪየንት አለ ኒውትሪየንታችን በወረደ ቁጥር በላይፋችን ላይ የሚያመጣ የሆነ ጫና ይኖራል እምናየው ፊት ለፊት ሆነ የምታየው ጫና አለ መስታወት ፊት ቆመ ክብደት መቀነስን አሳየህ ማለት ኢንተርናሊ ጤነኛ ነህ ማለት አይደለም እሱ አንድ መያዝ ያለበት ነጥብ ነው ኢንተርናሊ ብዙ ነገር ሉስ ታደርጋለህ ኢንተርናሊ ጤነኛ ካልሆንክ ደስተኛ ካልሆንክ ዋትስ ዘ ፖይንት ክብደት የምትቀንስበት ለሰዎች አንተን አይተው ክብደት ቀነስ ለማለት ካልሆነ ስኪንህንም ታጣለህ ኤጂን ነው የምታደርገው ላይክ 10 ዓመት 15 ዓመት ወደፊት ኤጅ ታደርጋለህ ከድሜ ምክንያቱም የዛኔ ሊመጣ የሚችለውን ነገር አሁን አንተ ሰውነትን አስገድደ እያረከው ስለዚህ 30 ቀን ቻሌንጅ የሚያደርጉ አሉ የሆነ ህንፃ ላይ ተከራይተው ዳይት የሚያስደርጉ ሰዎች አሉ ዝንጅብል በእንትን የሆነ ነገር በጥብጣችሁ ጠጡ ፕላስ ደግሞ የወተር ሜለን ብቻ አንድ እንቁላል ብቻ ሰላጣ ብቻ ምናምን ብዙ ነገር ነው ያለው ይሄ ትሬንድ ነው ምንድነው መሰለ ሳይኮሎጂካሊ ነው ሰዎችን ትሪክ የሚያደርጉት ክብደት መቀነስ የምትፈልግ ከሆነ ክብደት መቀነስ በጣም ዋይድ አድርገህ ለሰው ስትነግረው የመቀበል ስፔሲፊክ ስታደርገው ግን የሆነ ነገር እንዳየ ይሰማዋል ሰዎችን ሳይኮሎጂካሊ ትሪክ ታደርግና ያንተን ዳይት እንዲከተሉ ታደርጋለህ እና እሱም ፕሮሞት ታደርገዋለህ ገንዘብ ይሰራል ያ ሰው ገንዘብ የሚሰራው በሽታ እየሸጠልን ገንዘብ ትሰጠዋለህ እድሜህን ይወስድብሃል ገንዘብ ትሰጠዋለህ ደስታን ይወስድብሃል ኪሎ ይቀንሳሉ ሚዛን ላይ ትወርዳለህ የኛ ህዝብ ደግሞ እሱን ነው ማየት የሚፈልገው ግን አሁን ማወቅ ያለብን ሎንግ ተርም ጎል ሊኖረን ይገባል ምክንያቱም ሪጌኑ በጣም ፈጣን ነው በጣም ፈጣን ሪጌን ያለው ሰውነት መቋቋም አትችልም ሰውነት ሰልፍ ዲፌንስ ሲስተም አለው ስለዚህ ወደ ነበርክበት ኪሎ መመለስ ይፈልጋል ሁልጊዜም ሰውነት የቆየበትን ኪሎ ነው የሚፈልገው ማኔጅ የሚያደርግ ብሬንህ የሚያውቀውን ኪሎ ነው የሚፈልገው ስለዚህ ከቀነስክም ይመልሳል ከወጣህም ለመውረድ ቀላል ነው አንለስ የወጣህበት ኪሎ ላይ ረጅም ጊዜ ካልቆየህ በቀር ስለዚህ ይሄ ክብደት ለመቀነስ ምን ሞክርበት መንገድ ጤነኛ እስካልሆነ ድረስ እና ኒትሪሽን አድቫይዝ የሚያደርገን ሰው ወይ ዳይቲሻን ወይ ደግሞ ራሳችን ለመከተል ያሰብነው ዳይት ምን ያህል ጊዜ ያዛልቀናል የሚለው በጣም መታሰብ አለበት ምክንያቱም እኔም አንድማስበው ላይክ እኔም ያንተን ሀሳብ ሙሉ ለሙሉ ነው የምስማማው ጓደኛዬ ስለሆንክ አይደለም የቅርብ ጓደኛ ስለሆንኩ አይደለም ፕሮፌሽናል ስለሆነ እስማማለሁ when it comes to fitness ስናየው as a whole ላይፍስታይል ነው ረጅም ጊዜ የማታደርገው ነገር እንዳለ መመርመር አለበት እንዳልከው ነው ሰውነታችን ወደ ነበረበት ሆሜኦስታሲስ ላይ ሁሉም ነገር እኩል ማድረግ ነው ይፈልገው ወደሚመቸው ለምሳሌ ሙቀት ከፍ ካለ ዝቅ ማድረግ ነው ይፈልገው ማረጋጋት ነው ይፈልገው ገባ ኪሎ ላይም እንደዛው ነው በነበረበት ላይ መመለስ ይፈልጋል ገባ አይደለ 30 ቀን የማደርገው ነገር ለሚቀጥሉ 30 ዓመታት የማይጠቅመኝ ከሆነ ፕሮብለም አለበት ማለት ነው በደንብ ማይት አለብን በደንብ
ሶ የመጀመሪያው ችግር ለረጅም ጊዜ እንዳይጠቅመን የሚያደርገን ቀጥታ ኮፒ የምናደርገው የነጮቹን ዳይት ነው። የነጮቹ ዳይት ደግሞ የተዘጋጀው ከነሱ ላይፍ ስታይል፣ ከነሱ ፋይናንሻል ሲቹዌሽን እና ከነሱ ኢንቫይሮንመንት ጋር ተያይዞ ነው የነሱ ዳይት የተዘጋጀው። ቀጥታ ኮፒ የምናደርገው ከሆነ እኛ በሌለን ኢንቫይሮንመንት ነው ራሳችን ላይ አፕላይ ለማድረግ እየሞከርን ያለው። ሶ ዓለም ላይ ምርጥ ዳይት የሚባለው ከአንተ ጋር አብሮ መቆየት የሚችል ነው። ገብቷል? አንተ የምትወደው ምግቦች ያሉበት፣ አንተ መብላት የምትፈልግባቸው ሰዓቶች የተካተቱበት እና ፊትነሱ የሚፈልገውና አንተ የሚያስደስትህ ባላንስ ሆኖ የቀረበበት ነው። ሶ አንዳንድ ዊርድ የሆኑ ነገሮች ትሰማለህ፣ ሰዎች መጠቀም የሚፈልጓቸው ምግብም ሊሆን ይችላል፣ ምን ይችላል። ሶ መከልከል አትችልም። ሳይኮሎጂካሊ በሂደት አቢዩዝ ነው የምታደርጋቸው። ስለዚህ ሰዎች የሚፈልጉትን ነገር ማስገባት፣ ፊትነሱን ሰፖርት የሚያደርግ ነገር ማስገባት፣ ከዛ እነዚህ ሰዎች ለረጅም ጊዜ መቆየት ይችላሉ። እሱ ነው አንደኛው ፖይንት። ሁለተኛው ነገር ደግሞ ሰዎችን ዳይት መስጠት ሳይሆን ትልቁ ነገር ኢቲንግ ስኪል እንዲኖራቸው ማድረግ ነው። ሶ ጠዋት ላይ ለምሳሌ በኢትዮጵያ ካልቸር ፍርፍር ልትበላ ትችላለህ። ሶ ፍርፍር አምረዋል፣ ብዙዎች ፍርፍር በላ። ሶ ከዛ በኋላ ቴንክ ዩ ሶ ማች። ሶ ፍርፍር ብትወድ ከሆነ ስጋ ጨመርክበት፣ ፕሮቲንን አገኘ። ከዛ ካጠገቡ የሆነ ፍሩት የምታደርግ አንተ የምትወደውንም ነገር አገኘ። ምንድነው ፍሩትም አገኘ፣ ፕሮቲንም አገኘ። ከካልቸር ሳትወጣ አንተ የምትወደውንም ፊትነሱ የሚያስፈልገውንም ነገር አገኘ። ስለዚህ ለረጅም ጊዜ ያን ነገር ማስቀጠል ትችላለህ። ግን ጠዋት ላይ የሆነ ስቴክ አድርገህ ወይ የሆነ ግሪል የሆነ ነገር ብላ ብልህ 3-4ኛ ቀን ላይ ሉስ ታደርገዋለህ። ውትስን አድርገህ እንቁላል እዚህ ፍሩቶች እንደዛ አድርጎ ለመሄድ ትንሽ አስቸጋሪ ነው። ሰው ከላይፍ ስታይላችን ጋር ማች የሚያደርግ ነገር የምትወዱትን ምግብና ፊትነሱ የሚፈልገውን ደግሞ አመዛዝ ነው መሄድ የተሻለ ነው። አሁን ወደ ዳይቱ ስንመጣ እንዲያውም እዛ ላይ አንድ የምንጨምረው ነገር ይሄ ኬቶ ዳይት፣ ቪገን ዳይት፣ ቬጂቴሪያን ብዙ ነገር አለ ላይ እያሉ እንትን የሚባሉበት ነው። እሺ ብር አለኝ ከዛ ለሚዱ ላይ ኪቶ ዳይት ብል እሱ እንዴት ቪው ታደርገዋለህ ነው። አሁን ደግሞ እኔ እንደ ፊትነስ ፕሮፌሽናል ኪቶ ፋትና ፕሮቲን ስለተበላም አይከሳም እላለሁ። አሁንም ታስናደጎል አሁንም ገባ ቅድም ያልከው ነገር ነው። አሁን ብሮድ መሆኑን ነው እዚህ ጋር የምንመለከተው። ገባ ፍርፍርም ልበላ ትችላለህ ምናምን ልል ትችላለህ በላይፍ ስታይላችን። እሺ እኔ ግን ፕሮቫይድ ለራሴ ብር አለኝ፣ በቂ ብር አለኝ፣ ስጋ መግዛት እችላለሁ፣ ቂቤውንም አቮካዶን ሁሉም ነገር። ሶ እሱ ጋር የሚችለውንም ሰውዬ ምንድን ነው የምንለው ነው። ስቲል ባዲ ታይፓችን መታየት አለበት። ሆርሞናሊ ለእኛ ይሆነናል ወይ የሚለውም መታየት አለበት። ለምሳሌ ኪቶ ዳይትን ብንወስድ ሊቨሪ ፋት ያለባቸው ሰዎች ኪቶ ዳይት ምናምን ሲመከሩ እናያለን። ስፔሲፊክሊ ኪቶ ዳይት ይጠቅማል ተብሎ ስለሚታሰብ ማለት ነው። ግን አሁንም አንተ ኪቶ ዳይት ከወደድከውና ለአንተ የሚሰራል ከሆነ ላይፍ ስታይልን የማይረብሸው ከሆነ ኪቶ ዳይት ብታደርግ ችግር የለውም። መጥፎም ዳይት የለም፣ ጥሩም ዳይት የለም። ኢንተርሚተንት ፋስቲንግ አድርገህ በቀን የሚያስፈልግን ካሎሪና ኒውትሪየንትስ በአጠቃላይ በአንድ ጊዜ መብላት የምትችል ከሆነ ኢንተርሚተንት ፋስቲንግን ማድረግ ትችላለህ። አንተ ሳትበላ ስትል ኮምፈርተብል የሚያደርግህ ከሆነ ከስኬጁል ጋር አብሮ መሄድልህ ከሆነ አንተን የማይረብሽ ከሆነ ኢንተርሚተንት ፋስቲንግ ማድረግ ትችላለህ። ሜዲትራኒያን ማድረግ ትችላለህ። ከፈለግ ቬጂቴሪያን መሆን ትችላለህ። አንተ የፈለግከውን ከአንተ ጋር ይስማማል ወይ ነው ነጥቡ። ከአንተ ጋር አብሮ እስከሄደ ድረስ የፈለግከውን ዳይት መከተል ትችላለህ። 100 ዓመት 200 ዓመት ወደኋላ ብትመለስ ዳይት የሚባል ነገር የለም። 1000 ዓመት ወደኋላ ብትመለስ ዳይት የሚባል ነገር የለም። ዳይት ግን አለ። ዳይት አለ። ዳይት ጎል አይደል? ይሄ ዳይት የሚባለው ነገር አሁን ይሄ ፓንደሚክ የሆነ ዌት ጌን ከመጣ በኋላ ነው የመጣው። እሱ ዌት ጌን ደግሞ የመጣው ዳይት ስላልነበረ አይደለም። ሰዎች ቁጭ ብለው ነው የሚውሉት። አንደኛ ትራንስፖርት ትጠቀማለህ ወይ ራስ መኪና አለ፣ ስራ ቦታ የምትውለው አንድ ቦታ ተቀምጠ ነው። ሰው የምታቃጥለው ካሎሪ በጣም እያነሰ መጣ። ከዛ በተቃራኒው ደግሞ በጣም ካሎሪ ዴንስ የሆኑ ምግቦች መጡ። እነሱ ምግባቸው ችግር የለውም፣ ግን ከምታቃጥለው አንጻር አንደኛ ኒውትሪየንታቸው ሎው ነው፣ ሁለተኛ ካሎሪያቸው በጣም ሃይ ነው። እሱን እያረክ ስለሆነ ከሱ ለመውጣት እሱን ብሬክ አድርገህ ለመውጣት ነው እንጂ ጃንክ ፉድ ችግር ስላለው አይደለም። የተለየ ነገር ኢንሱሊን ሴንሲቲቪቲ ምናምን የሚባለው አሁን ላይ ምንም ጠንካራ ኤቪደንስ ያለው ነገር አይደለም። ግን በርገርም እየበላ ከዛ ጎን ለጎን ደግሞ የካሎሪ በጀትን እስካመጣጠን ትችላለህ። ያው ቦዲ ኮምፖዚሽንና ሄልዝ ላይ የሚያመጣው ጫና የተለያየ ቢሆንም ማለት ነው። ስለዚህ
እሱን አርገህ 3 ቀን ብትበላ በሳምንት ከዛ ከካሎሪ በጀት ሳታልፍ ሌሎች የሚያስፈልጉ ነገሮች ብታስገባ ወይ ደግሞ ዊኬንድ ላይ መዝናናት የሚወዱ ሰዎች አሉ አልኮል የሚጠቀሙ ሰዎች ሙሉ ለሙሉ ማስቆም አትችልም እንደዛ ስለማይሰራ ማለት ነው ፍሌክሲብል መሆን አለበት ስፔሻሊ እንደ ትሬነር ወይ እንደ ዳይቲሻን ፍሌክሲብል መሆን አለበት ሶ 5 ቀን ላይ ከሰኞ እስከ ዓርብ የሚበሉትን ምግብ ታወርደውና ኒትረንት ያለው ሆኖ ዲል ታደርጋለህ ከነሱ ጋር ከዛ 2 ቀን ነፃ ሰጣቸዋለህ እዚህ የተጠራቀመ ካሎሪ ያላቸው ትርፍ እዛ ቀን ላይ ስፔንድ ያደርጉታል ማለት ነው ሲሰኞ ሲመለሱ ከባድ አይሆንባቸው እና ሁሉም ሰው 100% ፊት መሆን የለበትም እኛ የምንፈልገው እንዲንቀሳቀሱ ሬላቲቭሊ ጤነኛ እንዲሆኑ ነው ብቁ ይሆኑ ነው እንጂ ዴድሊፍት የማድረግ ስኳት የማድረግ ቡልጋሪያን ስፕሊት ስኳት የማድረግ ግዴታ የለብህም ይሄ ጎሃርድ ጎሆም ምናምን ጂም ላይ የተለጠፈው ነገር የምር ላይፍ ላይ የሚሰራ ነገር አይደለም ጂም የሚባለው ነገር ሰዎች እንዲንቀሳቀሱ ነው እንዴት ይንቀሳቀሱ እንደፈለጉት ጂም ውስጥ ተንቀሳቅሰ መውጣት ትችላል ወክ አድርገህ መውጣት ትችላል ስለዚህ አፕሮቹ ፍሌክሲብል ይሄ ሳይኮሎጂካሊ ሎድ ያለው ነገር ማውራት የለብን በቃ ሲምፕል ነው ስፖርት ጀምር መጠጥ ማቆም አለብህ ሲጋራ ማቆም አለብህ ጃንክ ፉድ ማቆም አለብህ ይሄ ቸኮሌት ምናምን እንዳትበይ እንደዛ አይነት ነገር ስትረስ ያደርጋል ሰውን ቸኮሌት ቢ ጤነኛም ነገር ቢ ባላንስ አርጊው ቁጭ ብለሽ ፊልም ያይሽ መዋል ትችያለሽ ግን ማታ ወጥሽ ወክ አርጊ ይሄን አይ ላቭ ኢት ስራ ቢዚ ኮንክ በጣም ነው ቁጭ ብለ ዴክስ ላይ ምትል ከሆነ ኦኬ ቀን ላይ ማይመች ከሆነ early ግባና ጂም ትንሽ ተንቀሳቅሰው ወጣ early ጂም እንድትሰራ ደግሞ early ተኛ early ስተኛ early መነሳት አይከብድም እንቅስቃሴ ታደርጋለህ ፍሬሽ ትሆናለህ ገብተህ ስራ እንሰራለህ ቡና 3 ጊዜ ምናምን መጠጣ ከሆነ ችግር የለውም ጠጣ አስሎንጋስ ሙቪ ያረክስ ከሆነ ድረስ ውሃ የኮንሱም ያረክስ ከሆነ ድረስ ይሄ ካልሲየም ማግኒዥየም ከሰውነት ያወጣል እንደዚህ አይነት ነገር የለም እንደውም የቡና ጥቅሙ ይበዛል ሰዎችን ይሄ ሶሻል ሚዲያው በጣም ኢንፎርሜሽን ሎድ አድርጓል ሰዎች በቃ ዲስትራክት ይሆናሉ የትኛውን መስማት እንዳለባቸው አሉ ሶሻል ሚዲያ ጎሉም እሱ ነው አይደል ይመስለኛል to keep you distracted በቃ ዲስትራክት ለማድረግ ይመስለኛል ከፕሮፌሽናል ማን ይሁን አታውቅም አሁን ላይ ስለዚህ ሶሻል ሚዲያውን ሙሉንም ከሰማኸው አትበላም አትጠጣም አትተኛም ሰላጣን ብቻ በቃ ሰላጣህን ትበላለህ ወይ ሰላጣ ልበላ ስትል የሆነ ቬጅተሪያን የሚጠላ ሲሆን ነገር ይላል ትረበሻለህ ሁሉንም ነገር ፍሌክሲብል አድርጎ ማየት ጥሩ ነው ያስባለሁ የኔም የምጨምረው ነገር ላይክ እዚህ ላይ ሶሻል ሚዲያውም ትልቁ ሚና ተጫውቷል ብዬ አምናለሁ እውነት ለመናገር የሶሻል ሚዲያ ጎሉ ራሱ to keep us distracted ከትክክለኛው ኢንፎርሜሽን እውነት ከሆነ ስለ ዳይት አፕሮች እንዳልከው ነው ፍሌክሲብል መሆን ነው በተለይ ደግሞ የሰው ሳይኮሎጂ ስታጠና የሰው አታርግ የተባለውን ነገር ላይክ የማድረግ ፍላጎት አለ ማለት ቴንደንሲያችን ከፍ ያለ አታርግ ስትለኝ የማድረግ ፍላጎት ናቹራሊ እኛ እንደዛ ነው ክሬት የተደረግነው ከኢደንገነትም ይወጣሉ እንደዛ አታርግ ስትባል የማድረግ ቴንደንሲ አለን አታርግ ሩል ከሚሆንባቸው ለፊትነስም የሆነ በቃ ገና ሳይጀምሩት ሰው እንደ ጫና የሚያየው ነገር ለዛ መሰለኝ ላልበላ ነው እንትን ላልጠጣ ነው እንትን ላላረግ ነው ይላል ኖ ይከን አታቁ የምታረገውን ነገር ግን አድርግ የሚደረጉ ሌሎች ነገሮች አሉ ደሞር ዩ ኮንሲደር እነዛን ይሄኛው ራሱ የማይሆነው ነገር እየወጣ ይሄዳል ባይነኝ እኔ በጣም ብዙ ህጎች ወጥተዋል ጂም ውስጥ በጣም ብዙ ህጎች ወጥተዋል ራስን አቢዩዝ በማድረግ ሰውነትን ልትለውጥ ትችላለህ አንተ ላይ ሰራ ማለት ሁሉም ሰው ላይ ይሰራል ማለት አይደለም ማጆሪቲው ብዙ ስትረስ አለበት የሥራ ስትረስ አለበት የፋሚሊ ስትረስ አለበት የራሱ የካለፈው ህይወቱ ሌላ ትራማ ይኖርበታል ጂም ውስጥ ዲፕሬሽን ያለበት ሰው ይመጣል ኢንጁሪ ያለበት ሰው ይመጣል ሌላ በሽታ ያለበት ሰው ይመጣል እና ብዙ አይነት ሰው ነው ጂም ውስጥ ይመጣው አፕሮች የተለያየ ነው መሆን ያለበት ለተለያየ አይነት ሰው የተለያየ አይነት አፕሮች ነው መኖር ያለበት እንደ ከሰውየው ጋር አብሮ ሊሄድ የሚችል ነገር ነው መጠቀም ያለብህ እንጂ አንድ ሩል አውጥተህ ሁሉም ሰው ላይ አፕላይ ለማድረግ የምትሞክር ከሆነ ብዙ ሰዎች ከጂም ዴንጀረስ ነው ይወጣሉ ሁሉንም ሰው ጂም ውስጥ ሰላም ልትል አትችልም በቃ ብቻቸው መሆኑ የሚፈልጉ ሰዎች አሉ ብቻቸው እንዲሆኑ መተው አለብን አይደለ ሁሉ የሚገርመኝ ነገር ስም አልጠቅስም ግን ብዙ ትሬነሮች ሲያሰሩኝ ሳይ you don't have to train ሁሉንም ክላይንትን until failure የሚባል ነገር አለ የሆነ ገባ የትሬኒንግ ፕሮቶኮል ቦዲ አለች የ48 አመት ክላይንት ገባ ከኔ በጣም የሚገርመኝ ነገር አይ እየተንቀጠቀጠች ሁለት አለሽ ይላል you don't have to train her የኔ በቃ
አይ ወሪ ፎር ሄር ወይኔ ስትሐዝን ላል አዎ ገባክ እሷን በጣም ነው የምትሐዝነኝ ጉልበቴ ምናምን ብሎ 15 ቀን መጣም ከዛ ምን ትላላችሁ ይሄን በጣም በጣም አሪፍ ፖይንት ነው እኔም ዴቭ ያለው ነው የኔ መልስ ሊሆን የሚችለው ዴቭ ያለው ነው cuz ለሁሉም አንድ አይነት ነገር ሊሰራ አይችልም ገባ የተለያየ ብሉፕሪንት ነው ያለው አናቶሚካል ስትራክቸሯ ሌላ ነው ማለት ላይ ያላት የመስል ስትሬንግዝ እና ካፓሲቲ ራሱ ሌላ ነው ከ18 ዓመት ወጣት እንደምታሰራው ወስደ ሎድ አታረግባትም ሎዲንጉ ሊለይ ይችላል ያው ፕሮግራም ዲዛይን ላይ ስመጣ ሌላ ስትራክቸር ነው የምትከተለው ሴትየዋ ላይ ነው ሶ እዚህ ጋር ያለውን ነገር ወጣቱን ማሰራበትን ወይ በ30 ዓመት ለምትበልጣት ሴትም አንድ አይነት ነገር መከተል ማለት ከፐርሰናል ትሬነር የማይጠበቅ ላይክ አንደር ፐርፎርማንስ ነው ብዬ ነው የተለያየ አፕሮች ነው የተለያየ ሰውነት ነው ያለው ሁለት የተለያየ ሰውነት ነው ሁለት በተለያየ ኤጅ ላይ ያለ ነው በተለያየ ወይ ነው አፕሮች ማድረገው ነው ያው በጣም ፕሮፌሽኑን ጠብቀው የሚሰሩ ፐርሰናል ትሬነሮች አሉ በዚህ አፕሮች ግን አንድ ብዙ ጊዜ የምናምንበት ነገር አለ ይሄ ሜንታል ሎድ ያላቸውን ኤክሰርሳይሶች መስጠትና ሰዎችን ስትረስ ውስጥ መክተት ጥሩ ትሬኒንግ ነው ብለን እናምናለን ሰዎች ስትረስፉል ከሆኑ በደንብ እየሰሩ ነው ብለን እናስባለን ሳይኮሎጂካሊ በጣም እንጫናቸዋለን ኤክሰርሳይስም ስትመርጥ ሰዎች ስኳት ደልፍት የማድረግ ግዴታ የለባቸው ስትረስ ሜንታል ሎድ ያላቸው ኤክሰርሳይሶች አሉ አይደል ለምሳሌ ቡልጋሪያን ስፕሊት ስኳት ነው አይደል ለሁሉም ሰው እንደዚህ አይነት ኤክሰርሳይስ ልትጠቀም አትችልም እንደ ፐርሰናል ትሬነር ሰዎቹን ቶርቸር ለማድረግ ሳይሆን ላይፍ ስታይላቸውና የፊትነስ ጆርኒያቸውን ሰፖርት ለማድረግ ነው እኛ እዛ ጋር የተገኘ ነው ምን አይነት ሳይኮሎጂ ነው ያለው ሰውየው ገባ ተጎርቶ የመጣን ሰው ሳይኮሎጂካሊ ተጎርቶ የመጣን ሰው ጂም ውስጥ ፑሽ ልታደርገው አትችልም ፍሬንድሊ ልቀርበው ትችላለህ ልትሰማው ትችላለህ ግዴታ ረፍት ሰዓቱ 3 ደቂቃ ሞላ ላይኖርበት ይችላል ገባ ሰውየው መጥቶ መሄዱ ብቻ በቂ ነው ሳይኮሎጂካሊ እያሰራው ነው ሰውየው አሁን ሰውነቱን ትተዋለህ ማለት ነው እዚህ ጋር ያን ሰውዬ ሳይኮሎጂካሊ ነው ሰፖርት የምታደርገው ዌት ሎስ ማድረግ ለሚፈልግ ሰው ደግሞ ኦኬ ዌት ሎስ ታደርጋለህ ትለዋለህ ግን ላይፍ ስታይሉን ሰፖርት ማድረግ አለብህ እንቅልፉ እንዴት ነው ምክንያቱም እኛ ጂም ውስጥ ሰዎችን ትሬን የምናደርገው ለ1 ሰዓት ነው ግን አብዛኛው ህይወታቸው ያለው 23 ሰዓት ላይ ነው ሰውነትህ የሚለወጠው እዛ 23 ሰዓት ላይ ነው 23 ሰዓት ሻርፕ ሲመጣ ያ 1 ሰዓቱ ፐርፌክት መሆን ይጀምራል እነሱ ፑሽ ማድረግ ይጀምራሉ ሰውነታቸውን በኒትሪሽን ፊውል ሲያደርጉ በእንቅልፍ ሪከቨሪ ሲያደርጉ ሃይድሬሽናቸው ጥሩ ሲሆን ያቺን 1 ሰዓት በጣም ሰፖርት ያደርገዋል 1 ሰዓቱ ላይ ብቻ ግን ፎከስ የምናደርግ ከሆነ 23 ሰዓት አታውቅም 3 ሰዓት ሊተኛ ይችላል 4 ሰዓት ሊተኛ ይችላል ክላይንት ሞስት ፒፕል ደግሞ እዛ ላይ ፎከስ የምናደርግ ይመስለኛል 1 ሰዓት ትሬኒንጓ ላይ ነው ወይ ቴክኒካል ነገር ላይ ነው ፎከስ የምናደርገው ወይ ሰዎቹ ምን ያህል ፕሬሸር ውስጥ ከተናቸዋል የሚለው ነው የሚያሳስበን 23 ሰዓት ግን ኢምፖርታንት ነው እኔ እንቅልፍ ያልተኛ ሰው ማታ ካልተኛ ጠዋት ጂም ባሄድ ነው የምመክረው ገባ ይሄ ሳይክል ይጠራቀምና ሰውነቱ ኤግዞሽን ውስጥ ይገባል ይሄ ኤግዞሽን ደግሞ ጭንቀት ውስጥ ይከተዋል ስፖርቱን ያቆማል ሎኪን ማድረግ አለ ሎኪን የሚሏት ቃላለች ሜንታሊ ሎኪን አድርግ እሱ ነገር የሚሰራው ሶሻል ሚዲያ ላይ ያሉ ሞቲቬሽኖች ለሁሉም ሰው የሚሰራ ነገር አይደለም አንተ እንደዚህ አይነት ማይንድ ሴት ካለ ራስን ቶርቸር የማድረግ መብት አለ ግን ጂም ውስጥ መጡ ሰዎች በሙሉ በራሳቸው መንገድ ነው ትሬን መደረግ ያለባቸው እንቅልፉን ካልተኛ እንቅልፉን መተኛት አለበት ሃይድሬት ካልሆነ ሃይድሬት የሚሆንበት መንገድ መፈለግ አለበት ትሬኒንጉ ጠንካራ ከመሆኑ በፊት ማለት ነው ኒትሪሽኑ ከሱ በሚፈልገው መንገድ መሰራት አለበት ሃይድሬሽኑ እንቅልፉ እንደገና ሁሉም ሰው የተለያየ አይነት ዴፊሺየንሲ ነው ያለው ገብቷል ለምሳሌኛ ብለድ ወርክ አናሰራም በፍጹም ማግኒዥየም ሎ ለሆነ ሰው ካልሲየም ሰጠዋል ካልሲየሙ ላይ ይወጣል ፈታለው ብለ ሌላ ችግር ጨመርክበት ገባ ብለድ ወርክ ማሰራት አለብህ የምር ዲቴል መስራት የምትፈልግ ከሆነ ቅንጦት ይመስላል ግን ብለድ ወርክ አሰራ ስትባል ቅንጦት ይመስላል ግን በጣም ኢሴንሻል ነው በጣም ኢሴንሻል ነው ገባ በጣም አስፈላጊ ነገር ነው ውስጥ ምን እየተከናወነ እንደሆነ እኔ ልገምት አልችልም ኦኬ ስሜትህን ነግረኸኝ ልገምት እችላለሁ ከኤክስፔሪየንስ ወይ ካነበብከው ነገር ልትገምት ትችላለህ ግን ያው እሱም የአእምሮ ውስጥ ያለውን ፕሮሰስ ነው የምነግርህ እኔ ሆርሞንና ኬሚስትሪውን ነው እዛ ጋር ገባ አይደለ ብለድ ወርክና እኔ ሊሚትድ ነኝ ብለድ ወርክ ደግሞ ውስጥ ገብቶ ነው የሚሰራው ሪዛልቱ ሲመጣ አንተ ማነህ ምን ላይ ነው ያለው የሚል አስተውቃለሁ አንድ የ20 ዓመት ልጅ ብዙ ነገር ዴፊሽንት ሊሆን ይችላል 40 ዓመት ከሆነ ሰው በታች ቴስቶስትሮን ሊወርድ ይችላል ኒትሪሽኑ ታች ሊሆን ይችላል አንዳንድ ሆርሞኖች ልክ ላይሆኑ ይችላሉ ስለዚህ እነዛን ክሊክ ታደርግና እነዛን ፊክስ ታደርግ ሰውየው ራሱ ኢነርጂው እየመጣ ይመጣል አንተ ፑሽ ማድረግ አይጠበቅብህ ኢንተርናሊ ፑሽ የሚያደርገው ነገር ይመጣል ሶ ኤክሰርሳይሱን ሲያደርገው ፐርፎርማንሱ ጥሩ ይሆናል ግን ሜንታሊ ታፍ ነኝ አንተም ታፉን ካልከው
እሱ ክላይንት ታፍ የሆነበት ሌላ ዓለም አለ ወስዶ አንተ ታፉ ቢልስ doesn't work አይደል ትደናበራለህ ሁሉም ነገር ላይ ታፍ ለመሆን መሞከር ልክ አይደለም እንደዛም አይመጣም ስለዚህ ይሄ ፍሌክሲብል ሆኖ መስራት በጣም ኢምፖርታንት ነው በተለይኛ ደግሞ ስፔሲፊክሊ ያወራን ያለነው ሙያው ላይ ያሉ ሰዎች ነው ከዚህ ፕሮግራም ሊጠቀሙ የሚችሉት ፕሮፌሽኑ ላይ ያሉ ሰዎች ናቸው ሞር ሶ አንድ እኔ የምወስደው ነገር ከዚህ 23ቷ ሰዓት ላይ ምን ያህል ልንሰራ እንችላለን ነው 23ቱ ሰዓት ላይ አሁን ፖዚቲቭሊ ልናየው እንችላለን አንድ ሰዓቱን እኮ ግን ፕሮግራም አውጥቼ ተዘጋጅቼ አጥንቼ እንዴት ኢንጁሪውን ልፈውስ እንደምችል አድርጌ ነው የምመጣው ሊል ይችላል that's very good ቆንጆ ነው ግን 23ቱን ሰዓት if you're not with him ያ ክላይንት ጋር ፎሎ አፕ ከሌለ እንዳልከው ነው ዲቴል ብለድ ወርክ ድረስ ሄደ ዲፊሸንሲዎቹን አጥንተ ከዛ እንቅልፉ እንዴት ነው ውሃ ይጠጣል ወይ እንዴት ነው ስትረስ ሌቭሉ እንዴት ነው ብለህ እሱን ካላጣራ የአንድ ሰዓቱ ዝግጅትን ዜሮ ያደርግብሃል somehow ላይ ያወርድብሃል ነው ስለዚህ 23ቷ ላይ ፎከስ ማድረግ የሚለው ተመችቶኛል በጣም 23ቱ ላይ ፎከስ ማድረግ ለምሳሌ እንቅልፍ ማይተኛ ከሆነ ለምንድነው ማይተኛው እንቅልፍ አይወስደውም ነው ወይስ መሀል ላይ ይነቃል ነው ወይስ እንቅልፉ ዲፕ አይደለም ነው ወይስ ከነቃ በኋላ ኢነርጂ ፊል አያደርግም ነው ቷል እንቅልፉ ሪከቨር ያለው ወይ ነው ሶ እሱም ጋር ይለያያል ሶ እሱም ጋር ሪኮመንድ የምታደርገው ሜቢ ኒትሪሽን ሊሆን ይችላል በኒትሪሽን በጣም ከከበደ ሰፕሊሜንቴሽን ልትጠቀም ትችላለህ ምናምን ከዛ እንቅልፉን ፊክስ ታደርግለት ጠዋት ሲመጣ ሰውየው ፍሬሽ እየሆነ ሄዳል ለትሬኒንጉ ብቻ አይደለም ይሄን ሰውዬ ፊክስ እያደረገው በደንብ እንቅልፉን የተኛ ሰው ለትዳሩም ደስተኛ ነው ለልጆቹም ደስተኛ ነው ለሚማርበትም ትምህርት በጣም ፎከስድ ነው በጣም ክሬቲቭ ነው ስለዚህ ፊትነሱን ብቻ አይደለም ታስተካክለው ኦቨርኦል ላይፍ ስታይል ነው ሰፖርት እያረክለት ያለው ኒትሪሽኑን ጥሩ ስታደርግለት ለምሳሌ ኢንጁሪ ያለበትን ሰው የፈለገ ሪሃብ ትሬኒንግ ብታሰራው ብለድ ፍሎ እንዲያደርግ ነው አይደል የምትፈልገው ብለድ ፍሎ ሲያደርግ ኒትረንት ይዞ ነው ፍሎ የሚያደርገው ሰውነት በቂ ኒትረንት ከሌለው ትንሽ ኒትረንት ይዞ የሚሄደው ደም ነው የሚፈስል ስለዚህ ኒትረንት የለም ማለት ሂሊንግ ፕሮሰስ በጣም ስሎ ነው የሚሆነው ማለት ነው ስለዚህ ይሄ ፊክስ ልታደርግለት አትችልም ይሄ ፊትነስ ማለት ልክ እንደ ፓዝል ነው አንደኛው ኒትሪሽኑ ይመጣል ትሬኒንግ ኢንቴንሲቲ ይመጣል እንቅልፍ ይመጣል ሃይድሬሽን ይመጣል ስትረስ ሌቭል ይመጣል ኦቨርኦል ላይፍ ስታይል ይመጣል ውሎ ይመጣል እነዚህ ሁሉ ነገሮች ይሰካኩና አንተን ፊት ያደርጓል እንጂ ትሬኒንግ ብቻ ፊት አያደርግህም ኒትሪሽን ብቻ ፊት አያደርግህም እንቅልፍ ብቻ ፊት አያደርግህም ሁሉም ነገር ሲሰካካ ልክ ይመጣላል አንተም ደስተኛ ንቁ ትሆናለህ ገባ እና አድማጮቻችን ሊሰማቸው የሚችለው አሁን ሴት አድማጮቻችን በብዛት ሴቶችን ሲጠይቁኝ እኔ መቀመጫዬን እወዳለሁ ይሉኛል መቀመጫዬን እወዳለሁ ትንሽ በቃ የቦርጬ ነገር እና አንቺ ሁሌ ብረት አንሺ በቃ አትሊስት ዌት ትሬን አርጊና ሜንቴን ታደርጊዋለሽ መቀመጫሽንም ቦርጭሽንም ያጠፋሽ ግን እኔ በቃ ግዙፍ መሆን አልፈልግም ብረት አንስቼ ግን ሆኔን ብቻ እታች ግን ይመቸኛል ችግር የለም እንዴ ነው እዚች ጋር ብቻ ማለት ትንሽ የሚያስቅ ጥያቄ ነው በጣም ብዙ ጊዜ የሚመጣ በጣም ብዙ ኦልሞስት ክብደት መቀነስ የሚፈልጉ ሰዎች ፕሮፌሽናሎች የሚጠይቁት ጥያቄ ነው በጣም ብዙ ጊዜ የሚጠይቁ ደግሞ ስፖርት እንደምትሰራም ሴት አልፈልግም መቀመጫ የኔ ናቹራል ፈልግ አረበለ ልክ ነው ትንሽ ከባድ ነው በጣም አንደርስታንድ ማድረግ ያለባቸው ነገር ይሄ በጣም እንደዚህ ጃክድ መሆን አልፈልግም ማለት ቢፈልጉስ መሆን ይችላል ወይ ነው ዋናው ጥያቄ ነው አልቻልነውም ገባ በቀላሉ ክብደት ስላነሳ ትልቅ መሆን የምትችል ቢሆን ኖሮ ለምንኛ ሁላችንም እንደዛ መሆን እንችል ነበር እንደዛ ፕሮሰሱ እንደዛ አይደለም ሆርሞናሊም ወንድና ሴት ጡንቻ ቢልድ የሚያደርጉበት ሌቭል በጣም ዝቅተኛ ይሄ ይለያያል የሚባል አይደለም በወንድና በሴት ያው ትሬኒንጋችን ላይፍ ስታይላችንና ወንዶችን ጠንካራ ስላደረገን ነው እንጂ ግን መሆን የምትፈልገውን ነገር ለመሆን ስቲል ሃርድ ወርክ ይፈልጋል ገብተዋል በጣም እነሱ በማይፈልጉ ደረጃም ቢሆን አሁን ለሚፈልጓት ነገር ራሱ ብዙ ሊፍት ማድረግ ይፈልጋል አይደል ሰውነታቸውን ሜንቴን ለማድረግ ሆዳቸውን ክብደት ለመቀነስ ቀላሉ ወይ ፋት ለመቀነስ ቀላሉ ወይ ጡንቻ መገንባት ጡንቻ ተገነባለ ሰውነት የሚያስፈልገው ካሎሪ ይጨምራል ሰውነት የሚያስፈልገው ካሎሪ ከጨመረ አንደኛ ብዙ ካሎሪ ስለሚፈልግ ሰውነት ተርፎት ስቶር አያደርግም
ሁለተኛ ስቶር ያደረገውን ሰውነትህ ለዴይሊ አክቲቪቲ ቁጭ ለራሱ ብቱል ብተኛ ራሱ መስል ስቲል ምግብ ይፈልጋል አክቲቭሊ ይወስደዋል ሶስተኛ ብሬንህ ዌት ሊፍት ስታደርግ ሜንቴን ማድረግ የሚፈልገው መስል ማስና ቦን ዴንሲቲህን ነው ስለዚህ መስልና ቦን ዴንሲቲ ማስነካት አይፈልግም because ላይፍ ስታይል ላይ ብዙ ሊፍት ታደርጋለህ ሶ ብሬንህ ያን ላይፍ ስታይል ሰፖርት ማድረግ ይፈልጋል ስለዚህ መስልና ቦንህን ማስጠበቅ ይፈልጋል ለኑሮ አንተ ያሳየውን ላይፍ ስታይል ነው ማስጠበቅ ይፈልገው ሶ ፋትህን ለመልቀቅ ሰውነትህ ይሄ ዲፌንስ ሲስተም ቅድም ያለውን አይጠቀምም ሶ ክብደት ለመቀነስ ቀላሉ ወይ በቂ ፕሮቲን መብላት ክብደት ማንሳት መስል ቢልድ ማድረግ ስትረስ ሳይሆኑ ካልሆነ በጣም 500 ካሎሪ ምናምን ድረስ ሰው ሲወርድ ታያለ ይሄ ራስን የመግደል ሙከራ ነው የሆነ ቦታ የሆነ ህንጻ ላይ ሄዶ ሰው አንድ እንቁላል ከዛ ማታ ላይ የሆነ ፍሩት ብላ ካለው በቃ ይሄ ሰውዬ ራሱ ላይ ሱሳይድ ነው እየሞከረ ያለው አልሆነለታል እንጂ አልተሳካለትም እንጂ ራሳቸውን ሲስቱ ታያለ በጣም ብዙ ቦታ ሲያማቸው ታያለ ፎከሳቸው ሁሉ ሲያደርጉ ታያለ ላይፍ ፐርፎርም አያረጉም እንቅልፍ ሲያስቸግራቸው ታያለ እንቅልፍ ይላቸዋል ስራ ቦታ ላይ ምናምን ሶ ራስን አቢዩዝ እያረክ ራስን የማጥፋት ሙከራ እያረክ ነው ስለዚህ እንደዚህ አይነት ዳይት ስትሪክት የሆነ ዳይት የሚያስከትላቸው ሰው ካለ ቆም ብሎ ቢያስቡ ጥሩ ነው የሚያሳዝነው ፓርት እኮ የሚያምር የሰውነት ቅርጽ ላይ ኖራቸው ሜቢ ሰውነታቸው ፋት በርን የሚያደርገው ከእግራቸው ነው whenever ነው ይሄ ስታበርን ፋት ነው ለዛ በቀን አንድ እንቁላልና አቮካዶ የተበላ እግሩ ቀጭን ሆኖ እሱ ከላይ ነው ላይክ እላዩ ወፍራም ሆኖ ነው ስለዚህ ቅርጹም አያምርም ከጤንነቱም አልሆነም ግራ ነው የሚገባው ልክ ነው ለዛ ነው ሪኮመንድ ብናደርግ መሆን የለበትም አሁን በተለይ ሄኒም የሆነ ጊዜ ምር ብሎ እሱ ደግሞ ግልጽ አድርጎ ነው የሚያወራው እዚህ ጋር አጥፉልኝ እዚህ ጋር ምናምን ሲል ነበርና አይ ዶንት ቲንክ ሰውነታችን ልክ እንደ መሽን ነው ገባ ስቶር የሚያደርግበት ቦታዎች ላይክ እንደ ስቶር ነው ሄዶ ዕቃ የሚያስቀምጥ ሰው እንዳለ ነገር እሱም እዚህ ጋር ያስቀምጣል ነው ሜቢ እግር ላይ ሊሆን ይችላል ገባ አይደለ ፋት እንደ ኤነርጂ ነው መረዳት ያለብን ነገር is like ፋት ኤነርጂ ነው ሰውነት የሚያስቀምጠው የሚጠቀመው ለላይፍ ተጠቅሞ በቃችን ደግሞ ስቶር እናርጋት እናስቀምጣት ብሎ የሚያስቀምጠው ነገር ነው እሱም መረዳት አለብን ሶ እንዴት ነው ከዛ ስቶር ያንን ዕቃ አውጥተን ለዴይሊ ላይፋችን አውለን ከዛ ድጋሚ ስቶር ማናረግበት አጋጣሚ እንፍጠር ነው ጨዋታው ተረዳኛለህ ሶ ይሄ ዕውቀት በተሞላበት ወይ ፊትነስን አፕሮች ማድረግ ግዴታችን ነው ማለት ነው እንደውም ከተነሳ ስለ ፕሮፌሽናሊዝምንና በተለይ እንደ ፐርሰናል ትሬነር ፐርስፔክቲቭ ስንመለከተው ትሬኒንግን እንወስቲ ከዚ ኢትዮጵያ ውስጥ አንተ ጋር መመጣው ወይ ቦርጬ ከብዶኝ ነው ወይ ቅጥነቴ በቃ አስጠልቶኝ ነው ከሁለት አንዱ እኔ እንግዲህ ሲኒየሮች ካሉ ሌላ ነገር ከገጠማቸው አላቅም ፐርሰናል ትሬነር ጋር የትኛው ቴኒስ ተጫዋች ነው ፐርሰናል ትሬነር የሚቀጥረው የትኛው እግር ኳስ ተጫዋች ነው ፐርሰናል ትሬነር የሚቀጥረው ስትሬንግዝ ትሬኒንግ ላይ ሜታቦሊክ ኮንዲሽኒንጉ ላይ ኒውትሪሽን ላይ ሪሃብ ላይ ብሎ ትሬነር የሚቀጥረው እንዴት ትመለከታለህ ነው ከዘኔም እዚህ ጋር ብዙ ቅሬታ ስላለኝ ማለት ነው እዚህ ጋር ሁለት ነገር ነው ማየት ያለብን አንደኛ የአትሌቶች ፋይናንሻል ሲቹዌሽን ነው በዚህ ደረጃ ሰዎችን ለመቅጠር በጣም ትንሽ ሊያስቸግራቸው ይችላል አንደኛው ነገር እሱ ነው ሁለተኛው ነገር ደግሞ እኛም ትሬኒንግ የምንሰጥበት ሌቭል በጣም ዝቅተኛ ነው እንደ ትሬነር አንድ አትሌትን ትሬን ለማድረግ ፕሮግራሙ ስኬጁል ማድረግና አትሌቱን ትራክ ማድረግ ቀላል ነገር አይደለም እዛ አይነት የእውቀት ደረጃ ላይ ነን ብዬ አላስብም ሶ እንትኑ ይሄ አትሌቲዝሙ ማደግ አለበት ትሬነሮችን በእውቀት ማደግ አለባቸው ሜቢ ሁለቱ እኩል ማደግ የሚችሉ ከሆነ እንደዛ ማድረግ ይቻላል አሁን ባለው ነገር ግን ጠንካራ ነገር መስጠት እንችላለን ብዬ አላምንም ለአትሌቶችን ትራክ ማለት አትሌቶች በጣም ኤክስፔንሲቭ ነገሮች ናቸው ብዙ ብር ልታወጣባቸው የሚገቡ ነገሮች ናቸው ሪዛልቱን ከፈለክ ማለት ነው ካልሆነ እኛ አሁን ብዙ ጊዜ ኳስ ተጫዋቾችን ምናምን ብሌም እናደርጋለን ምንም ኢንቨስት አልተደረገባቸው ሳይኮሎጂካሊ በደንብ እንደዛ አይደለም የሚያደጉት ግን መጨረሻ ላይ እኛ ሪዛልት እንፈልጋለን ብዙ ኢንቨስት ከተደረገባቸው ልጆች ጋር ኮምፒት ሲያደርጉ ትንሽ የሚከብድ ይመስለኛል የኔም ፖይንት እሱ ነው ከዚ ፐርሰናል ትሬኒንግ ዲፕ ነው ውጭ ሀገር ስንመለከተው ቴኒስ ተጫዋቾች ፐርሰናል ትሬነር አላቸው እንደም እነሱ ዳይሴክት አድርገውት ኒውትሪሽናቸውን የሚከታተል ሌላ ሰው ነው ስትሬንግስ ትሬኒንጋቸው የሚከታተል ሌላ ሰው ነው ምናምን ገባ አይደለ ሶ አይ ቲንክ
ፐርሰናል ትሬኒንግን አፕሮች ያደረግንበት ወይ እንግዲህ ሶስተኛ ዓለም ላይ እንደሚኖር ሰው ገና ነው እያደገ ነው ግን ዲፕ እንደሆነ እንዲያውቁ ነው የምፈልገው ሰዎች ከሉል ጋር ባለፈው ስናወራ ነበርና ሰዎች ላይክ እሱ ለባው ላይክ አጥፋልኝ ይሄን እኛም ደግሞ ፐርሰናሊ ቅድምም ስናወራ ነበር በተለይ ኖሌጅ እንዴት ወሳኝ እንደሆነ መጀመሪያ ማለት ነው ከትሬነሩ ይጀምራል እውቀት ምን ያህል ወሳኝ እንደሆነ ያኔ ነው የሚጀምረው ከዚ ዲፕ ነው ሳይንሱ ራሱ it's more than like ቦርጭና መስሊን ቶሎ ገንባልኝ ከማለት በላይ እንዴ አጥንት አለኮ ጆይንት አለኮ ብዙ ሲስተሞች አሉ ከ789 ሲስተሞች በላይ ሜን ሲስተሞች አሉ ሰውነታችን ውስጥ ገባ so it's very deep በዛ ወይ አፕሮች አላረግነውም ነውኛ አሚን አሁን ምልህ አናቶሚ ፊዚዮሎጂ ነርቨስ ሲስተም ኒውትሪሽን ምናምን ይሄ አውቄዋለሁ የምትለው ነገር አይደል ታል ኮንቲኒየስሊ የምትማረው ነገር ነው ኮንቲኒየስሊ ራስን ቻሌንጅ የምታደርገው ነገር ነው እንጂ አውቄዋለሁ ብለህ አንድ ቦታ የምታቆመው ነገር አይደለም እኛ ደግሞ ብዙ ጊዜ ፊትነስን የተማርነው እኔንም ጨምሮ ኦንላይን ኮርስ ነው የምንወስደው ኦንላይን ኮርስ ደግሞ ስማቸው ኢንተርናሽናል ይላል በዚህ ስፔሻላይዝ ይላል ሰርቲፋይድ ሲያደርጉ በዛ ደረጃ ስፔሻላይዝ የሚያስደርግ አይነት ኦንላይን ኮርስ የለም ወይ ኢንተርናሽናሊ አንተ ኮንፊደንስ ይዘህ የምታወራባቸው ኢንተርናሽናል ትምህርቶች ናቸው ብዬ አላስብም ቤዚክ ነገር ያስተምረዋል ቤዚክ ነገር ደግሞ እውቀት አይደለም ከቤዚኩ ነገር በኋላ ሁላችንም በቃ ወይ ማንበብ አለብን ወይ ወጠን መማር አለብን ምናምን አንድ ስቴፕ መሄድ አለብን አሁን የመጨረሻው ላይን ኢትዮጵያ ውስጥ ያለው በኦንላይን ነው ኦንላይን ኮርስ ወስዳለ ግን ያ ብዙ የሚያራምደን አይነት አይደለም ሶ ጅማሮ ነው ብዬ ነው ማለት ቅድም እያወራን ነበር ሶ ቤዙ አለን ከዚህ በኋላ የምትማረው ነው እውቀት የሚባለው ሶ አሁን ለምሳሌ ከዚህ በኋላ ትምህርት ብማር አውቅ ያለው ልችላለሁ ግን ኦንላይን ሰርቲፋይ ስለሆንኩ ብቻ እውቀት አለኝ ማለት አልችልም እኔም አልችልም ሶ ፊትነስ ወይ የሆነ ቀን ተምረ በአንድ ሳምንት የምትማረው ትምህርት አይደለም ኦንላይን ስትማር አይታወቅም ገብተዋል አሁን ለምሳሌ አይኤስኤስ የሚባል ኮርስ አለ ሁላችንም የሚወሰድ ነው እኔንም ጨምሮ አይኤስኤስ የሚባለው ኮርስ ሮብ ጠዋት ከፍለህ ማታ ተፈትነህ ሐሙስ ሰርቲፋይድ ያደርገዋል ሮብም ይሰጠዋል በነጋታው ሰርቲፊኬቱ እጅሽ ውስጥ ይገባል በጣም የሚያሳዝነው ደግሞ ነገር ኦፕን ቡክ ነው ኩሱን እኮ ነው ምልሽ ማን እንደተፈተነልሽ ራሱ አይታወቅም ስለዚህ ኢንተርናሽናሊ ሰርቲፋይድ የሚለው ያ ነው እኔ አልዋሽሽም ማለት ነው I was thinking of this ይቅርታ to say this ግን በቃ የሚፈልግ ሰው ካለ እኔ እፈተንላችኋለሁ ቦስ መስመር አዋሩ ፋይል ይወጣ ጥሩ ማስረጃ ነው ሰጥተሽ የምሬን ነው በእውነት it's not worth it አሁን like ለማጣጣል አይደለም ግን ወስጄዋለሁ ግን ሁሉም አይኤስኤስ ያለውን ሰው አላም በደንብ እውነት ለመናገር በደንብ እንዴ cuz like maybe በአንድ ወር የጨረሰችው ኮርስ ሊሆን ይችላል ሚስስ ኤክስ ሚስተር ዋይ ደግሞ like maybe 2 ወር ሊፈጅበት ከዛ በላይ ነው it's deep ልክ ነሽ ገባክ ለዛ like ደግሞ እንደ ዲግሪም ለመውሰድ ደግሞ ስፖርት ሳይንስን እኛ ሀገር it's not worth it እሱም ደግሞ አለ ቅሬታ እሱም ላይ ትንሽ የሚከብድ ነገር አለ እነሱ የተሻለ ነገር ተምረዋል ምላቸው ሰዎች ናቸው ኢትዮጵያ ውስጥ አሁን ምንድነው ስፖርት ሳይንስ ዲግሪ ያላቸው ሰዎች ተምረዋል ምላቸው ሰዎች ናቸው እሱ ጥሩ ነው ግን ትምህርቱ ላይ ወደ ብዙ ነገር የመለጠጥ ነገር አለ ትምህርቱን በእንትን ሩጫ ውስጥ ረጅም ርቀት ሩጫ ውስጥ ይገባሉ ቮሊቦል ይመጣሉ ጂምናስቲክ ስለዚህ ስለ ሁሉም ነገር ቤዚክ አለ ስትወጣ ስትመረቅ ስለ ፊትነስ ቤዚክ አለ ከዛ የሆነ ነገር ስፔሻላይዝ ማድረግ አለብህ መሄድ የምትፈልግበትን ቦታ ማወቅ አለብህ ስለ ሁሉም ነገር ኮንሰፕቱ አለን ግን ስፔሻላይዝ አያደርግም አሁን ከዚህ በኋላ አንድ ሰው ኒውትሪሽን ስፔሻላይዝ ቢያደርግ አንድ ሰው ክሮስፊት ስፔሻላይዝ ቢያደርግ አንድ ሰው ዌት ሎስ አንድ ሰው ሃይፐርትሮፊ አንድ ሰው አትሌቲሲዝም አንድ ሰው ኢንጁሪ ሪሃቢሊቴሽን ላይ ሰው ቢሰራ ከዛ ስፔሻላይዝ ያደርገው ያስተምራል ሰው እርስ በርስ መማማር ይችላል ፊውቸሩ ግን እሱ ይመስለኛል ቢሆን አሁን ትንሽ ጫፉን ይዘናል ዋትስ ፊትነስ ኦኬ ምን ያህል ብሮድ ነው ምን ሴክተሮች አሉት ወዴትስ መሄድ ይቻላል ምን ያህል መንገዶች አሉት ብዙ ሃይዌይ አለ እንዳልከው ነው ኒውትሪሽን ሪሃብ አናቶሚ ምናምን ብዙ ነገር አለ መንገዶች ናቸው በየትኛው ላይ ሊሄድ ታዲያ የትኛው ላይ ስፔሻላይዝ ላርግ ስለ ጫፉን ይዘነዋል ኢቨንቹዋሊ ግን የዛሬ 15 20 ዓመት ውጮቹ እዛ ላይ እንደደረሱት ነው የሆነ ሰሞን ላይ ዝም ብሎ በዘፈቀር ሲሰሩ ነበር እያለ አሁን ያሉበት ደረጃ ላይ ደረሱ በሴል ከፋፍለው
እኔ ማጠናው እዚህ ሴል ላይ ነው ይላል ተረዳኛ ሶ ኢቨንቹዋሊ ወደዛ ምንሄድ ይመስለኛል እኔ ግን ዋን ቲንግ እኛም እዚህ ፕሮግራም ላይ እንግዲህ ኮንፈስ የምናደርገው ነገር ጫፉን ያዝ ነው እንጂ ገና አልተነካም ነው እንዲህ ስክራች አላደረግ ነው ፖይንቱ ኦንላይን ሰርቲፋይድ ስለሆንኩ ዲቢ አውቅ ያለው ማለት አልችልም ነው ያባራ ጫፉን ይዘናል እሺ ወዴት እንውሰደው ነው ይሄንን አሁን ያዝኑን ጫፍ ወዴትስ ደግሞ እንትን በለው ነው ከዚህ ይገጥማል ምን ያህሎቻችንን ቴኒስ ተጫዋች ቢመጣ ስትሪንግ ዛሰራኝ ቢል ምን ያህሎቻችንን ገባ እንዲ ምናምን በቃ ሰርቴን ቲንግስ ነው ላይክ ለመኒ ሜኪንግ የምናደርገው ነገር ብዙ ሙቭመንቶች አሉ ቴኒስ ተጫዋችን ስትሪንግስ ዋይዝ ብቁ ሊያደርጉ የሚችሉ ብዙ ነገሮች አሉ ምን ያህሎቻችንን አትሌት መጥቶ አሰራኝ እንዴት ቢለ ግን ፐርሰናል ትሬነር የሆንኮ ማንን ለማሰራት ነው ስለዚህ ጥያቄ ምልክት ይፈጥራል አይ ቲንክ ፊትነሱ እንዲያድግ አሁን ፊትነሱ ራን እየተደረገ ያለው በፊትነስ ፕሮፌሽናሎች ሳይሆን በቢዝነስ ሰዎች ነው ጂም ኦን የሚያደርጉት የቢዝነስ ሰዎች ናቸው ሶ ጂም ነጋዴዎች ጂም ኦን የሚያደርጉት ጂም የሚከፍተው የሆነ ገንዘብ ያለው ሰውዬ ነው ሶ ጂሙ ጎሉም ደግሞ ነጋዴ ስትሆን ሜን ጎሉ ገንዘብ መስራት ሌላ ይምጣ ሰው ይስራ ሰው ይጠቀም ሰው እንትን ይበል መጀመሪያ ላይ ያለው ግን ገንዘቡ ይምጣ ነው የወጣበትን ይመልስ ነው ጂም ያዋጣል አሁን ጂም ያዋጣል የሚባል አዲስ ነገር መጣል ብዙ ጂሞች የተከፈቱ ነው ሶ ጂም እየተከፈተ ያለው ከገንዘብ አንፃር እንጂ ከፓሽን አንፃር አይደለም ሶ ሰው ጂም ሲከፍቱ አንዳንድ ጊዜ ጂሞች ተከፍቶ ስታይ በጣም አሪፍ ጂም ምናምን ይባልና ትንሽ የጂም አለው በጣም ሰፊ ሳውና ስቲም ማሳጅ ሞሮኮ ጂም ነው ዋናው ነገር እና በጣም ብዙ ሰርቪሶች ይሰጣሉ እና እንደውም ጂሙ ስፓለው ከማለት ይልቅ ስፓው ትንሽ የጂም አለው ማለት ይቀላል ነገር ሞቅ ብሎ እንድትወጣ ሶ ጂሙ ላይ አይደለም የተሰራ ያለው ውድድሩ ምን አይነት ሳውና አለህ ነው እንጂ የምትሰጠው ሰርቪስ ምን ያህል ነው የሚለው አይደለም ውድድሩ ምን ያህል ይሄ ጂም ምን ያህል ብር ያስከፍላል ሰዎች አፎርድ ማድረግ የማይችሉትን ብር ማስከፈል ሆኗል አሁን አንድ ጂም ትልቅ የሚባል ዛኩ ምርጥ ጂም ነው ምክንያቱም ብዙ ብር ነው የሚያስከፍሉት 400,000 ብር በአመት እንደዛ ነው የሚያስከፍሉት እንደዚህ አይነት ነገር ከሆነ ፊትነሱ ፕሮፌሽኑ ተረሳ ማለት ነው ከፕሮፌሽኑ ውጪ ሆነን ደግሞ ስለ ፕሮፌሽኑ ማውራት አንችልም ምክንያቱም ጂም ውስጥ በደንብ ስራ መስራት ለሚችል ሰው ጂሞች የጂም ባለቤቶች እድል መስጠት አለባቸው ራን እንዲያደርገው ከነሱ ከጀርባ ነው መግባት ያለባቸው ከፊት ሆነው ራን ሊያደርጉት አይችሉም ምክንያቱም ይሄ ሙያቸው አይደለም ይልቀቁት ከዛ ፊትነስ ፕሮፌሽናል ገና ጂሙ ሲሰራ ጀምሮ ጂሙን ቦታውን ሴትአፑን መስራት ያለበት ትሬነር እዚህ ጋር ያስፈልጋል ፊትነስ ፕሮፌሽናል የሆኑ ሰዎች ነው ሀሳብ መስጠት ያለባቸው እንጂ ገንዘብ ያላቸው ሰዎች ተሰብስበው ሳውናው እዚህ ጋር ስቲሙ እዚህ ጋር ጂሙ እዚህ ጋር ከዛናና አሰራ ቢሉ ሴትአፑን ስላልሰራው የፈለግከውን ነገር ማድረግ አትችልም ስለዚህ ደግሞ እቃው ላይ እንግዲህ እናውቃለን ከተማው ላይ ያለውን ነገርና ኢን ሚሊየንስ ነው የሚወጣው እቃ ላይ ውድ እቃ ላይ ስፓው ላይ ምናምንና ባለሙያው ላይ ግን የትኛው ባለ ሀብት ነው ኢንቨስት የሚያደርገው ተረዳኝ ምን ያህል ለሙያ ቦታው እንደሌለን በተለይ በባለ ሀብት ሲመራ እሱ ነው ችግሩ አልፈርድበትም እሱም ግዴታ የለበትም መጥቶ ትሬነሩን ብቁ ለማድረግ ምናምን he needs his money ሰው ይወደዋል ሰው ላይክ የሚንቀሳቀስበት ኤጅ ላይ ያለ ነው አሪፍ ነው ጊዜው ሶ እሱን ያዋጣዋል በሱ ጫማም ስትሆን ትክክለኛውን ነገር ነው ያደረገው እኛ እንደ ፊትነስ ፕሮፌሽናል ነው ቆመን ስፔኩሌት እያደረግን ያለ ነው እንጂ እሱም he did the right thing ገባህ አይደለ ሶ ቢሆን ብዬ የማስበው እቃ ላይ ኢንቨስት እንደሚደረገው የትሬነሮች እውቀትን አፕዴት ማድረግ ላይ ትሬነሮችን ማነቃቃት ላይ በምን በእውቀት እውቀት ሲኖር እውቀት ያለበት ቦታ እመኔም ቢዝነሱ ላይክ ፍሬ ያደርጋል አንድ ያልገባን ነገር እሱ ነው እውቀት ባለበት ቦታ ሬቨኒው ትልቅ ነው የሚሆነው ለሰውየውም ለባለ ሀብቱም ክሬት የሚደረገው ኢንቫይሮንመንት ራሱ በጣም ፕሮፌሽናል ነው የሚሆነው ባሶ I would recommend ከዚህ እንዳልከው ነው ጂም ትሬነር ወይ ደግሞ ፊትነስ ፕሮፌሽናል ሆነ ደግሞ ጂም መክፈት ማለት ኢትዮጵያ ውስጥ ከባድ ነው የባንኪንግ ሲስተሙን ማየት ትችላለህ ብድር እንዴት እንደምትቀበል ማየት ትችላለህ ፓሽኑ ቢኖር የለም ፋይናንሱ እዚህ ጋር ስለዚህ አትሊስት አፒል ማድረግ የምንችለው ባለ ሀብቶች ጂም ሲከፈት ትሬነሮች ላይም ኢንቨስት መደረግ አለበት ምንድነው መሰለ እዚህ ጋር ማየት ያለባቸው
ገንዘብ ከሆነ የሚፈልጉት ለምሳሌ ትሬነር ላይ ያን ያህል ገንዘብ ልታወጣ አትችልም ብታስተምረው እንደዚህ ጂም ለመክፈት መታወጣ እኔም አላምነውም ጠግቦ ቢሄድስ ጠግቦ ብሄር የሚባለው ነገር የትሬነሩ መብት አለመጋፋት ነው ትሬነሩን ባንተ ፕሮፌሽን ላስብልህ አይባልም እሱ ፕሮፌሽን ነው እሱ ነው ማሰብ ያለበት እሱ ነው መወሰን ያለበት እሱ ነው መጀመሪያ ምን መሆን እንዳለበት መናገር ያለበት ፋክት ምክንያቱም የሙያው ባለቤት እሱ ነው ምንም የማያውቅ ሰው መጥቶ እንደዚህ አርግ ሲለው አክሰፕት አላረግም ትሬነሩ ገንዘብ የሌለው ሁሌ ጥጋበኛ ኢትዮጵያ ውስጥ ፋክት ፖይንቱ ሳይሆን ምን ያህል ገንዘብ አለው ነው የሚታየው ገንዘብ ከሌለ ጥጋበኛ ነው ስለዚህ ትሬነሩ ሐሳቡን መግለጽ አለበት ያ ሰው ነው መስማት ያለበት ገንዘብ ሲያወራ አንተ ዝም ማለት የለብህም ሶ እንደዛ ከሆነ ለምሳሌ ክሮስፊት ጂም ኦን ብታረግና ትሬነሮቹ ክሮስፊት ላይ በደንብ መስራት የሚችሉ ከሆነ ክሮስፊት ያን ያህል ብር ኮስት ያደርግ ሳውና ስቲም ትልቅ ሻወርና የሚፈልግ ጂም አይደለም የሆነ ጋራጅ መስል ቤት ውስጥ ግን ፒክ የሆኑ ትሬነሮች ያሉበት ነው የሚሆነው ብዙ ጊዜ ክሮስፊት ጂም ሶ በቀላሉ ትሬነሮቹን ብቻ ብቁ ስላደረግ በትንሽ ኤሪያ በጣም ክሮስፊት ክላስ ኤክስፔንሲቭ ነው ኤክስፔንሲቭ እያረክ መሄድ የምትችለው ኮሚኒቲ ክሬት የምታደረግበት ኤሪያ ነው ስለዚህ ካሰቡበት እዛ ጋርም ገንዘብ መስራት ይችላል 100% አንድ ትሬነር ላይ ኢንቨስት ማድረግ ሬቨኒው እንዴት ሊጨምርል እንደሚችል ኤክስፕሌን ያደረከው በደንብ አንድ ሰው ክላስ ራን እያደረገልህ በ15 20 ሰው ያለበት ክላስ ውስጥ በጣም ኤክስፔንሲቭ ማድረግ ይችላል አንድ ሰው ላይ ነው ኢንቨስት ያደረከው the more you invest the more revenue የሚመጣል ማለት ነው በደንብ እና ትሬነሩ ላይ ካልደረስክበት እና በጥቅም ጉዳይ ካልገባህበት ሁሉም ሰው ገንዘብ ሜክ ማድረግ አለበት የሰራውን ያህል ወደ እኔ ብቻ ፍሎ ያርግ ምትል ከሆነ ትሬነሩ አክሰፕት አያደርግ ጥጋበኛ ስለሆነ ሳይሆን የሚገባውን ነገር ከቤት ስትወጣ እኮ የሆነ ገንዘብ ፈልገህ እኮ ነው የምትወጣ አይደለ ፕሮፌሽንን ብትወደውም ባትወደውም ገንዘብ ፈልገህ እዛ ጋር ስትሄድ አይ በፓሽን ስራ እና በፓሽን ስራ ክፍያውን ፓሽን ነው ይባላል ሰውየው ሊከፈል ይገባል ገባ ኢቨን ብታስተምረው እንኳን ስታስተምረው እሺ ያለህ እኮ ወደፊት የሚያገኘውን ነገር አስቦ ነው እንጂ መማሩ ከሆነ መጨረሻው መማር ምን ጥቅም አለው ገንዘብ ካላገኘበት እኔ ስላስተማርኩ እኔን እየወደድክኝ ስራ ይባላል እንዴ እውቀትን ቢኖርህም አትበለው እዛ ጋር ያለው ሰው መክፈል አለበት ያንተ ብቻ የባለቤቱም ገንዘብ ሲጨምር ያንተም ገንዘብ አብሮ ማደግ አለበት አንተ ሁሉ ጊዜ በተመሳሳይ ገቢ ብራንች እየከፈተ ሜር ከሆነ ከዛ አንተ እዛው ቀረ ማለት ነው ስለዚህ ይሄ የአገልጋይነት መንፈስ ሰዎች ያገልግሉኝ የሚል መንፈስ ሊወረን አይገባም ትሬነሩ ላይክ እየተረሳ ይሄዳል ያው ትሬነሩም ድሪም አለው የራሱ ገብቷል እዛ ለመድረስ ለመማር ከፈለገ ገንዘብ ያስፈልገዋል ጂሞን ማድረግ ከፈለገ ገንዘብ ያስፈልገዋል ይሆን አሁን እንደዚህ አይነት ሴትአፕ ተሰርቶ ለመስራት ከፈለገ ገንዘብ ያስፈልጋል ሶ ወደ አንተ ፍሎ ማድረግ አለበት ወደ አንድ ሰው ቦታ ብቻ የሚያደርግ ከሆነ አንተ ወርዝ አያደርግም ብለህ ካሰብ ሙቭ ታደርጋለህ ማለት እኔም ላይክ እዚህ ላይ 100% በተለይ ገንዘብ ቢኖረን የምናደርገውን ነገር ነው እያወራን ያለን እውነት ለመናገር ኢትዮጵያ ውስጥ ሐሳብም ኖሮ ገንዘብም መኖር ሬር ኬዝ ነው ሐሳብም ኖሮ ገንዘብ መኖር ማለት ሬር ኬዝ ነው የሆነ ስታተስ ላይ ያሉ ሰዎች ፋሚሊ ካልተወለድክ በስተቀር ሬር ነው ገባህ አይደለ ሶ ላይክ ዲዛይሩ አለን ፊትነሱን ላይክ አሪፍ ለማድረግ ለእውቀት ሃንግሪ መሆን ለኖሌጅ በጣም የተጠማ ህዝብ መሆን that's our passion እውነት ለመናገር ሶ ቢሆን ኖሮ ግን ይሄን ነው የምናደርገው ነው ገባ ትሬነሩ ለምሳሌ without ዶክተር ትልቅ የሆስፒታል መክፈት አትችልም ማለት ነው ይሄ ፋክት ነው ወይ ደግሞ የሆነ ሰርጅኖች የሆነ ነገር ላይ ስፔሻላይዝ ያደረጉ ሰርጅኖች ሳይኖሩ ስፔሻላይዝድ የሆነ ሆስፒታል አትለውም ነው አይ ቲንክ ፊትነስም እንደዛው ነው ሌላም ሙያ ላይ እንደዛው ነው ግን እኛ ፊትነስን ነው እያወራን ያለ ነው ለዛ ነው ሶ ብቁ የሆኑ ሰዎች ባሉ ቁጥር ኢንቫይሮንመንቱ ራሱ በጣም ፕሮፌሽናል ይሆናል የኔ አርጊመንት ይሄ ነው ኖሌጅ ባለበት ፕሮፌሽናሊዝም ልክ ነህ በጣም ግን ግሪድም አለ እንደ ሰው ልጅ አሁን አንተ ተማምታ መጣ ሜቢ አንተ አስተሳሰብ ሊል ይችላል ግን አንተ ተማምታ መጣውን ገንዘብ የምር በቃ ላብህን ጠብ አድርገህ ምናምን አንዱ ደግሞ እንዳንተ ሳይለፋ ይከፈለው ማለት የሀበሻ ህዝብ ላይክ የሰውን ባህሪ ኦቨርኦል ስናየው ግሪድ አለ እንዴ ለምን ይበቃዋል እና የሚባል ነገር አለ ተርተኛ ለዛ ነው
እሱ ይሄኔ 10 አመት ለፍቶ ነው ያመጣችን ገንዘብ ግን አንተ ትንሽ ኮርስ ወሰድክ ምናምን በሞያው ብቁ ነኝ አልክ ከዛ በኋላ እዚህ ጋር እንደንት ላይ ይክሻል ነው በቃ እንደመጠቀሚያ ይበቃዋል ለምን የለፋውትን ያላለፋም ነው ኢንታይትልመንት አለ ከዛ ግሪድ አለ እሱንም አንርሳው it goes down እንደ ሶሳይቲ ያለን የኮንሽስነስ ሌቭል ገና የንቃት ህሊናችን ከፍ አላለም ለሰው ቦታ እንሰጥ ነበር ነው አሚን ለምሳሌ አንድ ሰው ጂም ኦን አረጋና ይሄ ትልቅ ገቢ መጠበቅ ያለበት ሜቢ ከ5 ወይ ከ10 አመት በኋላ አንድ ጂም በቃ ቆመ የሚባለው አይደለ ትልልቅ ጂሞች ቆሙ የሚባሉት ከ10 አመት ምናምን በኋላ ከውጭ ሀገር ላይ ያለው ተመክሮ ብንወስድ አሪፍ ነው ሶ እሱን ማስቀጠል የሚችሉ ልጆችን ከፊት ታስገባያቸዋለሽ እና ለነሱ ፍሎ አረግሽ ማለት ዲስትራክት አይኖርም ያን አካባቢ ማሳደግ ነው ስራቸው ስለዚህ በጣም በስፒድ ይሄዳሉ ባለቤቱ መሄድ ከሚችለው በላይ እንደውም ቢዝነስ ዋይስ ካየው ብልጥ የሚሆነው በዛ ነው በተለይ ፊትነስ ምንም አይዲያው የሌለው ግን ገንዘብና ባዶ አንድ ፍሎር ያለው ሰው እኔም እሱ ሪከመንድ ብዙ ጊዜ እንደዛ ነው ጂም ኦን የሚያደርጉ ሰዎች በገንዘቡን ኢንቨስት የሚያደርጉት ከዛ ፕሮፌሽናል የሆነውን ሰው ደግሞ ተነጋግረ ዲል ማድረግ መቻል አለብህ ይሄን እንፈልጋለሁ ሲል አይቻልም ማለት የለብህ የሚፈልገውን ነገር ሰጠዋል የሚፈልገውን ይሰጣል ለዛ ነው ጂሞች ብራንች ማይከፍቱት የሆነ ጂም ላይ ይወጣል ታዋቂ ይሆናል ከ5 አመት በኋላ የሆነ የተሻለ ጂም ሰው ይከፍታል ትራሷል ኮንቲኒየስሊ መጣ ጂም የለም እያደገ ትልቅ የሚባል ጂም የለም የምንጠራው ይሄ ጂም ነው ትልቅ ምንለው የለም ምክንያቱም እንደዛ አይደለም ውጭ ሀገር እንደዛ አይደለም ብራንቻቸው እየሰፋ ምናምን ምክንያቱም ለፕሮፌሽናሉ ይለቁታል ፕሮፌሽናሉ ስፕሪድ ማድረግ ይችላል አንድ ቦታ ነው የ40 ሚሊዮን ጂም አንድ ቦታ በከፍት ከዛ በኋላ መድገም አትችልም 5-6 ቦታ በራስ መድገም አትችልም ፕሮፌሽናል የሆኑ ሰዎች ግን ያንን ስፕሪድ ማድረግ ይችላሉ ሌጎ ላለማድረግም ሊሆን ይችላል ገባ ዩኒክ ፓወር ማለት በእኔ ቁጥጥር ስር ውስጥ ካልሆንክና እንዲያርግልኝ መፈልግ አይመስለኝም አሁን እኔ እንደለፋበት ሰው ባስብ ማለት like አጉል ራሴን ጃም ማድረግ አልፈልግም ግን እንዴት በእነሱም ሳይድ ለማሰብ ነው መልቀቅ አትፈልግም ከለቀኩት አንተም የሆነ ፓወር ያለው ነገር ይሰማኛል እኔ ተቀናቃኝ እንደሆንክ ይሰማኝ አልፈልግም ነው እሱ ቀስቲል ብዙ ነገር ኦኬ ከርተኛል ገባኝ ስመጣ መጣች ምናምን እንድትረኝ ነው ፈልገው እንደ ሰው እኮ ነው ምነቀ እንጂ ትራንትና ላይክ አሳድጌክ ምናምን አሁን 3ኛ ብራንች እንክፈት 4ኛ ብራንች እንድትረኝ አልፈልግም የሰው ባህሪ ሆነስትሊ ለምን ቅናት አለ ሲሳካልክ ማየት አልፈልግም ገባ እንደ ሰው የሰው ባህሪ ክፉ አይደለም የሰው ባህሪ ናቹራሊ ነው ግን ይሄ ቢዝነሱ ላይ እንግዲህ በሌላም ስራ ላይ ስላለው ነው ያውን ፐርሰናሊ ቢዝነሱ ዓለም ላይ ያለው ነገር ደግሞ በጣም ደርቲ ነው ቢዝነሱ ሩል የሚደረግበት ወይ በጣም ቆሻሻ ነው አልዋሽም ግን ሞር ኮንሽስነስ ሌቭላችን ላይ ነው ከራሳችን ጋር ኢንተች አይደለንም እንደ ሶሳይቲ ገባ አይደለ ያንተ ስኬት ከመሬት ተነስቶ የሚደብረኝ ከሆነ አሚን ትራብል እኔ ናቹራሊ ገባሽ አይደለ እኔ አሚን ትራብል የኛ ሶሳይቲ ደግሞ የራሴ ላይ ፎከስ ከማድረግ ቲክቶኮችን ሰምተህ ከሆነ ብዙ ጊዜ አወራለሁ ይሄን ነገር ራሳችን ላይ አናተኩርም ቁጭልና ስፖትላይቱን ዳዊት ላይ ያረግና አይተዋል አቋሙን ወሬውን አይተዋል ጂም ሻርክ ነው ያደረገው ገባ እኔ ላይ የለም ነው ፎከሱ ከእንደዚህ አይነት ሶሳይቲ መሃል ቢዝነስም ስሰራ እያልኩ ነው ማለት ነው ሌላው ላይ ያንጋጠጥኩ ነው ማለት ነው ተረዳኛለ ስለዚህ ኢንተች አይደለንም it goes down within እንደ ሶሳይቲ ያለንበት የኮንሽስነስ ሌቭል ላይ ነው የሚመጣው አሁን የተነሳው ነገር ቅናቱ ምኑ እኔ ፋን ፕሮፊታብል 20% ላንተ ሰጪ 80 ቦዝድ 40 ሰጪ 60 ቦዝድ 50 ሰጪ 50 ቦዝድ ያ ሌላ ሌቭል ኦፍ ኮንሽስነስ ይጠይቃል ጥላል ያደጉት ሀገራት የደረሱበት ሜንታል ስቴት ላይ መድረስ አለበት ይሄ እሱ ያነሳቻቸው ይሄ ቅናት ሲሳካል ማየት ምናምን ይሄ የደሃ ሀገር መገለጫ ናቸው ተረዳኛ አይደል በዛውም ደግሞ አያይዘን ፊትነስ እንዴት አፌክትድ ይሆናል ኢትዮጵያ ውስጥ መሆን third world country ነን ኢኮኖሚያችን ገና ብዙ አመት ወደ ኋላ ከውጭ ዓለም ወደ ኋላ ብዙ ዘመን የቀረበት ኢኮኖሚ ነው ያለንና እንዴት ነው አፌክትድ የሚሆኑት እንዴት አፌክት ያደርገናል የሚለውን ነገር እናወራለን
በተለይ እንደ ትሬነር ኦኬ አሁን ፊትነስ የሚባለው ነገር እንደ ኢትዮጵያ ካየ ነው ዜሮ ምንም አፌክት አያደርገንም ለምን ምክንያቱም ለምሳሌ የኢትዮጵያን ፊትነስ ኢንዱስትሪ ካል ነው ኢንዱስትሪ ብንጠራው 5 ጂም ብስራተ ገብርኤል ጋለ 5 ጂም ቦሌ ጋለ 10 ጂም ይዘን ፊትነስ ኢንዱስትሪ ማለት አንችልም አንድ ሁለተኛ ነገር ደግሞ 80% ምናምን የኢትዮጵያ ህዝብ ገጠር ውስጥ የሚኖር ፊትነስ የሚባለው ኮንሰፕት አይመለከተው ናቹራሊ ላይፍ ስታይሉ ፊት የሚያደርገው ነው ጂም የምትሄደው የምትሰራውም እንደነሱ አይነት ስትሬንግዝ እንደነሱ አይነት ኢንዱራንስ እንደነሱ አይነት ሬዚለንስ እንደነሱ አይነት ኢሚዩን ሲስተም እንዲኖረን ነው ቁጭ ብለን ስለምንውል ምናምን እንደ ሀገር ካየ ነው የኢትዮጵያ ህዝብ ፊት ነው ያው ከተማ ውስጥ የምታያቸው ሰዎች እንትን ይሉሃል እንጂ አብዛኛው የኢትዮጵያ ህዝብ ፊት ነው በተለይ በገጠሩ አካባቢ የሚኖረው እንደ አብዛኛው እንደዛ ስለሆነ ማለት ነው እንደ ፕሮፌሽናል ካየኸው ግን እንዳልኩ ነው በቃ ፕሮፌሽኑ በጣም ብዙ መማር ይፈልጋል ከፊት ሆኖ መምራት የሚችሉ ሰዎች ይፈልጋል ላይክ ጥሩ ባዲ ያላቸው ሰዎች ይኖራሉ ሶሻል ሚዲያ ስኪል ያላቸው ልጆች ይኖራሉ ፊትነስ ውስጥ ያጣኑ የሆነ ቀጫጫ መነጽር የሚያደርግ በንባብ ጊዜው የሚያሳልፍ ምናምን ሶሻል ሚዲያ ማይችል ሶሻሊ እንትን አክቲቭ ያልሆነ ምናምን ጭንቅላቱ በደንብ መስራት የሚችል ሰው ከጭንቅላቱ ብዙ ነገር ፍሎ የሚያደርግ ሰው ነው ያጣ ነው ሊድ የሚያደርግ ሰው እንጂ ሊፍት የሚያደርግ ሰው አለን ሶሻል ሚዲያ የሚችል ሰው አለን ኮምፒት የሚያደርግ ሰው አለን ተናጋሪ ሰዎች መናገር የሚችሉ ሰዎች አሉ ሁላችንም ማለት ነው ግን አሁን በጣም ዲፕ መሄድ የሚችሉ ኮንቲኒየስሊ ፊትነሱን ሰፖርት ማድረግ የሚችሉ ሰዎች ያስፈልጋሉ ምክንያቱም ፊትነሱ ትንሽ ኦንላይን ሰርቲፋይድ ከሆነ እስከ PhD እስካላቸው ድረስ ነው ስትሬች የሚያደርገው ፊትነሱ ትልቅ ነው በአመት እስከ $64 ቢሊዮን ነው ፊትነስ ኒውትሪሽን ይሄ ዌልነስ ምንለው $64 ቢሊዮን አካባቢ ነው ራም የሚደረግበት የዛሬ አመት 2 አመት አካባቢ ያየሁት ሪሰርች ሶ በጣም ሰፊ ነው ሶ እዛ ድረስ ሄዶ ለመነካካት እኛ በቃ ያለን ጋፕ ሰፊ ነው ሶ እሱን ጋፕ ማጥበብ ነው ያለብን ራሳችን ላይ ነው መስራት ያለብን ከዛ ፍሎ የምታደርገው ነገር በጣም ጠንካራ ይሆናል በተለይ እኔም ኢትዮጵያ ውስጥ እንደሚኖር ፐርሰናል ትሬኒንግን ፊትነስን በጣም ላይ ትልቅ ቦታ ማየት ከሚፈልጉ አስፓየር ከሚያደርጉ ሰዎች መሀል እኔ ነኝ አፌክት ይደረጋል ብዬ የማስበው ስፔሲፊክሊ እያወራን ያለ ነው ባዲ ቢልደሮች ያው ምግብ ምናም ሊባል ይችላል እኔ ግን እውነት ለመናገር ተቋም ዋይዝ በጣም ገና ነን እውነት ለመናገር ነው ኦንላይን ኦኬ አዲስ አበባ ዩኒቨርሲቲ ልግባ ብል እውነት ለመናገር ዲቭ ኦንላይን ትሬኒንግ ይሻላል ከነጮች ጋር ነው ቁጭ ብለህ የምታወራው ዙም ታስታውስ ከሆነ ICC ላይ እንዴት እንዳጠናው አላስታውስም እንጂ ዙም ካምፖች አሉ ዙም ላይ ከዶክተሮች ጋር ነው የምታወራው ጥያቄ ትጠይቃለህ ያወሩሃል ምናምን ይሻላል የዌስተርኑን ዓለም የደረሰበትን ዕውቀት ያጋሩሃል ነው አዲስ አበባ ዩኒቨርሲቲ ስትሄድ ወይ ደግሞ ጅማ ወይ የትኛውም ዩኒቨርሲቲ ላይ ስፖርት ሳይንስን ስትማር አትሊስት ትንሽ የሆነ ይቀረዋል ፕራክቲካሊቲ ላይ በተለይ ገባ አይደለ ብዙ ሰዎች አሁን ኢንተርኔት ሲወጡ ጂሞች ላይ ሲወጡ ያለውን ነገር ሲያዩት ገና እንደ አዲስ እንደጀመሩት ነገር ነው የሚቆጠረው ገባ አይደል አናቶሚ ስትማር ሜቢ ቋሚ የሆነ ነገር ላይ ልታይ ትችላለህ ግን ትሬኒንግ ላይ ሲመጣ ግራውንድ ላይ ሲመጣ ፕራክቲካል ሲሆን የለም ስለዚህ ኢንስቲትዩሽን ገና እንደሆነ ነው ማምነው ገባ አይደለ ኢዘር ዩኒቨርሲቲዎች ዌል ኢኩዊፕድ መሆን አለባቸው አናቶሚን ሲያስተምሩ ኒውትሪሽንን ሲያስተምሩ ባዮሜካኒክስ ሲያስተምሩ ትሬኒንግ ላይ ለአትሌቲሲዝም ላይ ብዙ ነገር ሲያስተምሩ ወይ ዌል ኢኩዊፕድ መሆን አለባቸው which makes እኔ አሁን ተመልሼ ግቢ መሄድ ፈልጋለሁ እንደዛ ቢሆን ኖሮ ተረዳኝ አይደለ የለም ሶ የኔ አንዱ ሾርት ካሚንጋችን ብዬ የማስበው አፌክትድ መሆኑ ነው ራሴ በቂ ብቁ የሆነ ኢንስቲትዩሽን የለንም ብዬ ነው ደሃ ሀገርም to be honest ሜዲሲን ትምህርት ላይ በጀት ቢወጣ ይሻላል ነው ተረተኛ ፊትነስ ምናምን እንዴ አያፍርም እንደዚህኛ ዳቦ እየቸገረን ለፊትነስ ትምህርት ለስፖርት ሳይንስ ምናምን በጀት ሲለቀቅ ተረተኛ የሆነ ቅንጦት ነው ይመስለው ስፖርት ሳይንስ እያጠናው ነው ያበላል ነው ተባለው ነው ገባክ ደው በሚያሳዝነው ሁኔታ ነው growing up ፒ አስተማሪዎቼ ስፖርት ሳይንስ ነው ዲግሪያቸው የያዝን ይላሉ ግን ኢማጂን ሶስተኛ ክፍል ፒ ያወራሩጥናል ኮን ደርድረው ስፖርት ሳይንስ ያጠኑት ኢማጂን it's very sad ተረተኛ አንደኛ ተምሮትም ብዙ አይከፈለው ገባክ ሁለተኛ እንደ ቅብጠት ነው የሚታየው ስፖርት ላይ ምን ትባላለ እንዴ ስንት ነገር ማጣት እየቻልክ ምናምን አይደለም ለስፖርት ሳይንስ ሜዲሲን students are complaining ነው
እና ድህነታችን ነው ችግሩ እንደ ሀገር ግን ያው ያስኬዳል ሩም ነው ላይክ እይታ ቢሰጣች ብዙ እንደ ገና ነው እንግዲህ ኢቨንቹዋሊ ላይክ ይሄ የሀገር እድገት እንደ የአህጉር እድገት የአፍሪካ እድገት ሜቢ 150 ዓመት ሊፈጅ ይችላል አናውቅም እኛ ግን ያሉትን ፖይንቶችም እያነሳን ስለሆነ በሙያችን ቢዝነስ ውስጥ ላይ ስንገባ ደግሞ ብዙ ነገሮችን ማንሳት እንችላለን ግን ፊትነስን መርጠን እያወራን ነው ከዛ ስለ ስፖርት ሳይንስ እያወራን ነው እንዲያውም ምን ያህል ዲፕ ነው ምን ያህል ጥልቅ ነው ሰው ከሚያስቡት በላይ ነው ወይስ ላይክ አሁን እንደገባን ያህል ነው ወይስ ዲፕ ነው ከምናስበው በላይ ጥልቅ ነው ስፖርት ሳይንስ ጀነራል የሆነ ኖሌጅ አለ ማለት ለሁሉም ሰው ሊሰራ የሚችል ተብሎ የሚታሰብ ጀነራል የሆነ ኖሌጅ አለ እሱን አፕላይ እያረክ በምትሄድበት ሰዓት ከዛ በኋላ መሻገር የምትፈልግ ከሆነ ኢንዲቪዥዋላይዝ ነው የምታደርገው ኢንዲቪዥዋላይዝ ስታደርገው ደግሞ በጣም ወደ ብዙ ነገርየው ይሰፋብሃል ገብተዋል እንደ ቅድም እንዳወራ ነው ኒትሪሽኑ በጣም ሌላ ሳይር ሊይዝብህ ይችላል ሪሃቢቴሽኑ ከዛ ውጪ ሰውየው ማድረግ የሚፈልገው ነገር ካለ ሰውየው ላይ ብዙ ኢሹ ሊኖርበት ይችላል ያ ሰው ያለበትን ኢሹ ገብተዋል ክሮኒክ ዲዚዝ ያለባቸው ሰዎች አሉ አይደለ ስኳር ሊኖርባቸው ይችላል ብዲካ እንደዚህ አይነት ሰዎችን ጂሙን ስትሪት ማድረግና ትሬኒንጋቸውን ዲዛይን ማድረግ ሌላ ጉዳይ ነው ብለድ ፕሬሸር ያለባቸው ሰዎች ብለድ ፕሬሸራቸውን ማውረድ ስኳር ያለባቸውን ሰዎች ሌቭላቸውን በደንብ ትሬኒንጋቸውን ምግባቸውን አስተካክለ ወደዛ ለማምጣት መሞከር ራሱን የቻለ ሌላ ስራ ሊሆንብህ ይችላል ወደ አትሌት ስትመጣ ፐርፎርማንሱ ማክሲማይዝ ነው የምታደርገው ፐርፎርማንሱ ማክሲማይዝ ለማድረግ ደግሞ ኤቭሪ ዲቴይል ሰውነት ውስጥ ማወቅ አለብህ ትሬኒንጉን እያንዳንዷ የምትጽፋት ነገር ፐርፐዝሊ ነው ማድረግ ያለብህ ልክ እንደዛ ሲመጣና ኢንዲቪዥዋላይዝ ሲደረግ በጣም እየሰፋ ይሄዳል እና በጭንቅላት ወደ ብዙ ነገር ይሄድብሃል በሁሉም ነገር ላይ ስፔሻላይዝ ያደረጉ ሰዎች አሉ ከነሱ አንግል ሆነ ስታየው እያንዳንዱ ነገር በጣም ሰፊ ነው የሚሆነው ስለዚህ እዚህ ጋር ሆነ ስታየውና ጀነራል ኖሌጅህን ፍሎ ስታደርግ በጣም ቀላል ነው ኢንዲቪዥዋላይዝ ለማድረግ ስትሞክርና ነገሮችን ኢንተርናሊ ፊክስ ለማድረግ ስትሞክር ደግሞ ሌላ መልክ ይይዝብሃል እና በዛ ደረጃ መማር በዛ ደረጃ ማወቅ በዛ ደረጃ አብረው የሚሰሩ ኮኔክሽን ያላቸው ሰዎች ያስፈልጋሉ ሁሉን ነገር ማወቅ አትችልም ግን ጠንካራ ኮኔክሽን ያላቸው ከነዛ የሚመጣው ነገር የተለየ ነው ሁልጊዜም ገብተዋል ፊዚዮሎጂን ካጠኑ ሰዎች የሚመጣው ነገር የተለየ ነርቨስ ሲስተም ላይ ካሉ ሰዎች የተለየ ነገር ነው የሚመጣው ለምንድን ነው ማቴሪያሉ ነው ማቴሪያሉ ሳይሆን እውቀቱ ችግሩ ለምን መጣ እንዴት ነው የምንፈታው ከዛ ጋር ነው ችግሩ ነው ማቴሪያሉ የተማሩት ማቴሪያል ትምህርቱ ነው ወይስ ካስተማራቸው ሰዎች ነው ከዚህ ውጭ ሀገር ስትሄድ ፊዚዮሎጂውና ይሄ ሂውመን አናቶሚው የሰው ሰውነት እንዴት እንደሚሰራ ምናምን አንድ አይነት ትምህርት ነው የሚሰጠው የተለያየ ፊልድ ነው ግን የሆነ ፖይንት ላይ ስለሚገናኝ አንድ አይነት ነው ለምንድን የተለያየ መሰለ የቱ ጋር ነው ልክ ከተማሩ በኋላ በጣም ብዙ ኬዝ ላይ ነው የሚሰሩት በጣም ብዙ ኬዝ ላይ ደግሞ ኤክስፔሪንስ እውቀትህን ኤክስፔሪንስ ታደርገው የምታውቀው ነገር ማታውቀውን ነገር በጣም ብዙ ትማራለህ የምታውቀው ነገር አለ ከዛ ማታውቀው ነገር ይመጣብሃል እሱን ፊክስ ለማድረግ ስትሰራ አዲስ ትምህርት ሆነልህ ማለት ነው ስለዚህ ኤቭሪዴይ እሱ ላይ የምትሰራ ከሆነ በምን ያህል ሌቭል ስፔሻላይዝ እንደምታደርገው አስብ ብዙ ማጠብቃቸው ነገሮች ሊመጡ ይችላሉ ምናምን ኢንጁሪ ላይ ለምሳሌ ስትሰራ ኒትሪሽን ማወቅ አለብህ ላይፍ ስታይላቸው ማወቅ አለብህ ለሁልጊዜ በረዶ ልታደርግ አትችልም በሁል ጊዜ ለምሳሌ ኳስ የጮት አንዳንዴ ወለም ብሎት ልጁ አልኮልና ጥጥ ይዞ ይገባል ለወለምታ አልኮልና ጥጥ ይዞ ሊገባ ይችላል ገባሽ ስለዚህ በጣም ኢንጁሪ አለ ለምሳሌ ኢትዮጵያ እግር ኳስ ተጫዋቾች እኔ በራሴ ሳወራቸው ካየሁት ማለት ነው ያ ማለት የሁሉም የብዙ አናቶሚ ሊለያይ ይችላል ሶ ኢንዲቪዥዋሊ አንደርስታንድ ማድረግ አለብን ኢንዲቪዥዋሊ ሲመጣ በጣም ከባድ እሱ ነው ልዩነት ሊያመጣ የሚችለው ከሁሉም ጀነራል ነገር አፕላይ አድርገበት ካልተለወጠ በቃ አለቀ እዛ ጋር ነው የምንቆመው ሶ ስፔሲፊክሊ ለመግባት ግን ያስፈራል አይደለ ደግሞ it takes time money ብዙ ሳክሪፋይሶች አለ ብዙ ነገር አሁን ለምሳሌ ኢትዮጵያ ውስጥ እንደ ዲግሪ ኒውትሪሽን አይሰጥም እኔ ቢሰጥ እኔ እሱ ነበር ማጠናው ግን ግዴታ ማስተርስ መማር አለብክ በማስተርስ ደረጃ ነው ኒውትሪሽን የሚሰጠው እና what ዲግሪ 3 አመት ተምሬ ለዞም ድሮ አሁን 4 አመት ነው ከዛ ማስተርስ 2 አመት ኒውትሪሽን ስለመሆን ከባድ ገባ ለዛ ትንሽ ላግ እናረጋለን ነው እንደ ሀገር ላግ እናረጋለን ክፍተቶቹን ነው የምናወራው ሌላ ምንም አቅም የለንም ፊክስ እናረጋለን ሳይሆን ሊሆነ ሰው ላይ ክሊክ የሚያደርግ ከሆነ ሰዎች እዛ ነገር ላይ አቴንሽን እንዲሰጠው መስራት ይችላሉ ከዛ ስፖርት ሳይንስ ዲፕ ነው እውነት ለመናገር በጣም ኢንተረስቲንግ ነው
ዲፕ ነው እኛ እያለን ያለነው እንዲያው እድል ቀንቶን አሪፍ ከተባለው ትምህርት ቤት ነው እንግዲህ ኢንተርናሽናል ሰርቲፊኬሽናችን ይወሰድ ነው እኔም አንተም እሷም ግን በቂ አይደለም ነው ጫፍ ማስያዣ ነው እሱ ራሱ ያን ሁሉ ብር አውጥተህ ጫፍ ነው ላይክ ጫፏን ያስያዘ ነው እንጂ ስፖርት ሳይንስ ኢዝ ዲፐር ራስን የምትቆልልበት አይደለም እኔ ገርማል ከዚህ ትምህርት የምትለው ነገር አለም ጫፍ ነው የሰጠ ላይክ ኢትስ ዲፐር አይንን ክፈትና ሉከር ዲፐር ነው የምትልበት ሰርቲፊኬሽኑ ኮንፊደንስ አይሰጥህም ነው አሁን ኒውትሪሽን ወስጃለሁ እና you're not allowed ሚል ፕላን ለማውጣት በዚህ ሰርቲፊኬት ብቃት ሚል ፕላን you can't ይልሃል ግን ፕሮቲን እንደሆነ ተነግራቸዋለሽ ካርብ እንደሆነ ተነግራቸዋለሽ ምናምን ነው ግን እኛ ተሳስተሽ የሚያሳዝን የምር ዋርኒንግ አለ ሁላ ማለት ፎቶ አንስቻለሁ ሁላ ሚል ፕላን ማውጣት አትችልም ለምን ብቁ አይደለም ተርተኛ ግን ያለኝ ደግሞ አማራጭ ምንድነው ማስተርስ መማር አልችልም እሱ ወሰድኩት የምር ኮንፊደንስ የለኝም ለሰው አሁን ሚል ፕላን ለማውጣት ግን ብዙ ሰው አቢዩዝ ያደርገዋል ነው በቃ አንተ ሰርቲፋይድ ነኝ ምናምን ከዛ በኋላ ሚል ፕላን ዌት ሎስ ዌት ጌን ምናምን ኢትስ ቬሪ ባድ ገባክ የምር ሰውን ኢምፓክት አረጋለሁ ካልክ እንደ ቢዝነስ ካልወሰድከው ማለት ነው ይከብዳል እያየሁት እኔ እኮ አላቃተኝም ቪዲዮ መስራት ነው ገባ አንተ ሰርቲፋይድ ነኝ ችግር የለም 6000 ብር በወር ሰራ ችግር የለም ገባክ ግን ህሊናው አይፈቅድልሽም ህሊናውን ፕላስ ደግሞ ዲፊሽንሲ ቅድም ዴቭ እንዳለው ብለድ ወርክ ማሰራት አለብና ግን ይቅርታ ሂድ ብለድ ወርክ ተሰራብት እንዴ ለብለድ ወርክ ነው እንዲጠራሽ ይልሃል ገባ ለዛ it's deep ነው ሰርቲፊኬሽኑ ብቻም አይበቃንም ነው በዛውም ደግሞ ስለ ፐርሰናል ትሬነር ሙያዊ አቀራረብ ፕሮፌሽናሊዝም ብንመለከት ደስ ይለኛል ይሄ የእውቀት ማነስ ሰዎች ለእውቀት ቦታ አለመስጠታቸው ፕሮፌሽኑን የሆነ ቀለል አድርገን እንድንወስደው አድርገናል መሰለኝ በተለይ ነጮች ጋር ስትሄድ ውጭ ይቻላየው ግን ሰዎች ሲያወሩ በጣም ፕሮፌሽናሎች ናቸው የትም ቦታ አለ እኮ እንክርዳድ አለ ምንም እንትን ውስጥ ግን ፕሮፌሽናል ናቸው ከሰው ጋር ያላቸው ከትሬነር ጋር ያላቸው ኢቭን ከሙያቸው ጋር ያላቸው እንትን ሪሌሽን በጣም ፕሮፌሽናል ነው ይሄ ምንድነው ብለን ስናይ ለውቀት ቦታ ያላቸው ሰዎች ናቸው አዳዲስ ሪሰርቾችን ማንበብ አዳዲስ ሪሰርቾችን ራሳቸው ላይ አፕላይ ማድረግ ክላይንት ላይ ኤክስፐሪመንት ማድረግ ምናምን እያደገ ባለው የፊትነስ ኢንዱስትሪያችን ውስጥ አንተ ምን ያህል እንዴት ትታዘበዋለህ ያለውን ፕሮፌሽናሊዝም ኦኬ ያው ደጋግመን ነው የምናወራው እዚህ ፖድካስት ላይ ፕሮፌሽናሊዝም እንላለን ግድ ነው ያው ፕሮፌሽናሊዝም ፕሮፌሽንህን እዛ ጋር የምትወክለው በምታውቀው ነገር ልክ ነው አይደለ ሶ በምታውቀው ነገር ልክ ለማወቅ ደግሞ የምታውቀውን ነገር ለማስፋት ደግሞ ለሌላ ሙያ ላይ ያሉ ሰዎች ኦፕን መሆን አለብህ ገባ ብዙ ጊዜ እኛ ከዚህ አንግል ሆነን በዙሪያችን ያሉ ሰዎችን ማጣጣል ለምንወደው እዚህ አንተ ትሬነር ሆነ ኒውትሪሽስት ለሆኑ ሰዎች ኦፕን መሆን አለብህ እነሱ ወደ አንተ የሆነ ነገር ፍሎ ማድረግ አለባቸው ፊዚዮሎጂስት የሆኑ ሰዎች ካሉ ፊዚዮቴራፒስቶች ካሉ ወደ አንተ ፍሎ ማድረግ አለባቸው የሚያውቁትን ነገር እዚህ ኦፕን መሆን አለብህ አንተም ወደዛ ትልካለህ እነሱም ወደዛ ይልካሉ ስለዚህ ከብዙ ነገር አንግል ለምሳሌ ሳይኮሎጂ ላይ የሚሰሩ ሳይካትሪስቶች አሉ አይደል ለሳይካትሪስቶች ኦፕን ኮንክ ከሰዎች ጋር ያለህን አፕሮች እንዴት ማስተካከል እንዳለበት ታውቃለህ ሂውመን ቢሄቪየር ታጠናለህ በደም ታጠናለህ ከነሱ ኒውትሪሽን ላይ ለሚሰሩ ሰዎች እንደ ትሬነር ኦፕን ኮንክ ከሰዎች ጋር ያለህን ኒውትሪሽን አፕሮች ታስተካክላለህ ካሎሪ ዴፊሲት ካሎሪ ሰርፕለስ ከሚለው ካልኩሌሽን ትወጣለህ ከዛ በተሻለ መንገድ ማየት ጀምራለህ ግን እንደ ትሬነር ኒውትሪሽቶችን ብዙ አንሰማቸው ቁጭ ብለህ ለመማር ዝግጁ አይደለንም በሌላም ሳይር ላይ ያሉ ዶክተሮች ለምሳሌ ህመምተኛ ሰዎች እንዴት አፕሮች ማድረግ እንዳለብህ ከህክምና የመጣውን አስፔክት ያሳዩሃል ከትሬኒንግ ያለውን ታውቃለህ ያጥንት ስፔሻሊስቶች ብዙ ነገር አለ ብዙ ነገር ላይ ያሉ ሰዎችን ቁጭ ብለህ ስትሰማና ኦፕን ስትሆን ሌላ ሙያ ዶክተርም ከሆነ ከትሬኒንግ አንፃር እኛ የምናየውን ነገር ብትነግረው ከዛ እሱ ያለውን ነገር ቢያስተምርህ ከዛ ፍሎር ላይ የምታመጣው ነገር ጠንካራ ይሆናል ፕሮፌሽናሊዝም ማለት የምታውቀውን ነገር አፕላይ ማድረግ ነው
ጭንቅላት በብዙ በምታውቀው ነገር ቢዚ መሆን አለበት ከዛ ፕሮፌሽናል ለመሆን ሳትሞክር ናቹራሊ ነው ፕሮፌሽናል የምትሆነው because ያን ነገር ለማድረግ ኮንቲኒየስሊ እየተከታተልከው ነው አንድ ሰዓቱ ያልቅብሃል ፕሮፌሽናል እንደሆንክ እዛ ሰው ሲያይ የሆነ ነገር እያደረክ ነው ሴታፕ እያደረክ ነው ነገር እያሰራ ነው ከሳይካትሪስት የወሰድከውን ነገር እያወራህ ነው ከሪሃቢሊቴሽን ያመጣውን ነገር አሰፋ ማለት ነው እውቀትም በጣም ላይክ የምታውቀው ነገር በሰፋ ቁጥር አንድ ሰዓቱ ላይ አፕላይ የምታደርገው ነገር ሰፊ ይሆናል ስለዚህ ማድረግ ያለብን ለሚያውቁ ሰዎች ኦፕን መሆን ሰዎች አስተያየት እንዲሰጡ ለመወያየት ቁጭ ለማውራት ምናምን እኮ አይ አንተ ይሄ ይቀራል ቢልህ እኮ በቃ ትጠላለህ ከዛ ቀን በኋላ ስልክህንም ያጠፋዋል ምናምን ትቆራረጣለህ እንዳንድ ብላክ ሊስት ውስጥ ለሚከት ብላክ ሊስት ውስጥ ለሚከት ስለዚህ ኦፕን አይደለንም የሰራኸው ነገር ስህተት ነው አስተካክል እኔንም አንተ ያየህብኝ ነገር ካለ ይሄ ነገር እንዴት ታየዋለህ እኔ እንደዚህ ነው ማየው ቢል ሌላ ኢንሳይት ነው የምትሰጠኝ ለኔ በጣም ዝግ ስለሆነ እና ይሄ እኔ አውቃለሁ ብለን ስላሰብን ረጅም ዓመት ምንም ሳናቅ እንኖራለን በቃ ከእውቀት ነፃ ሆነህ ትኖራለህ ሰውም ደፍሮ አይነግርህም አንተም ለመስማት ኦፕን አይደለም ስለዚህ ፕሮፌሽናሊዝም የሚመጣው ኦፕን ሆኖ ሰዎችን ከመቀበል ራስን ክሪቲሳይዝ ማድረግ ይሄ ልክ አይደለም እሱ በጣም ዋናው ነው ይሄን አድርጌያለሁ ተሳስቻለሁ ባለፈው ዓመት የተከተልኩት መንገድ ልክ አይደለም በዚህ ዓመት ማስተካከል አለብኝ እኔ መቼም ተሳስቼ አላቅም የምትል አስተሳሰብ ካለ ኦፕን ሆነ የመጡ ሰዎች ካንተ በላይ ይገባሉ ማለት ያ ዲቫና እዚህ ጋር እኔ እንደው ከትሬነሩ በላይ ዝግጁ ነው የሚመጡ ክላይንቶች አሉ ውሃ ይበላሉ ትሬነር የሚያስጨንቁ በጣም ያነቡ ክላይንቶች አሉ ፕሮፌሽናል ብትሆን ኖሮ ጭንቀት አንለውም ትሬነር የሚያስጨንቁ ክላይንትም አትላቸው ምንም ያህል ቢያነቡ ወይ አታውቅም ወይ ነገ ተዘጋጅ ይመጣለው ትላለ ነው ግን አንተ አሁን ያልከው አይነት ፐርሰናሊቲ ካለኝ ግን ትሬነር ክላይንት ኢዝ ሞር ሬዲ አንዳንድ ክላይንቶች አሉ የምናውቃቸው በጣም ዝግጁ ሆነው ዝግጁ ስል they know a lot ካንተ እኩል የምታየውን ቪዲዮ የሚያዩ ካንተ እኩል የሂፕ ሞቢሊቲ ሙቭመንቶችን ካንተ እኩል ስክሮል የሚያደርጉ ሰዎች አሉ እና ወርዶ ቢባል ነው ከመጽሐፍ አይደለም የምናየው ተረዳኛ መጽሐፍ ከፍተ ተጠያይቀ እንዴት ነው እቺን ሞክራት አዲስ ለኢፍሌክሰሪ የሆነ ነገር ሙቭመንት ለስራ ትላለ ካንተ እኩል አንተ አይ ሰንፈ ስክሮል ስታደርግ ትውላለ ካንተ እኩል ስክሮል የሚያደርጉ ክላይንቶች አሉ ያኔ ጭንቅ ነው ምን ያህል ላይክ ዲፊሽንሲ ላይ እንዳለን እጥረት ላይ እንዳለን ነው የሚያሳየው ይገባ ሶ የእንትኑስ አስፔክት ላይክ ብናየው ደስ ይለኛል አሁን to be honest she passionate ላይ ፊትነስ ላይ አለን አንድ ሚስተር ኤክስ ከዛ በኋላ እንደምንም ብሎ ሰርቲፊኬት ያዘ ከዛ ጀመረ ስራ ያ ሰውዬ ያ ፐርሰናል ትሬነር ታይም የለውም by the way ቅድም ያላችሁትን ሌክቸሪ ለምን በተቻለው መጠን ክራም ያደርጋል ክላይንቶች ማሰራት ነው የሚፈልገው ለምን ሰርቫይቫል ሞድ ላይ ነው ተርተኛል ተጋጨብን እኮ እሱን እኮ ነው ስታወሩ ግን እኮ የኛ ሀገር ክላይንቶች ይላችሁም ያልኩ ነበር ተርተኛ በስንት ጭንቅ እኮ ነው የምናገኛቸው የምር ወዳጆቻችን ሁላ ማለት ነው ለዛ ውጪ ትንሽ ክላይንት ሜቢ በቀን 4 ሰው 5 ሰው ሊያሰሩ ይችላሉ they have time to read ለራሳቸው ሁላ ሪከቨር ለማድረግ ምናምን ገባክ እንዴት ነው ባላንስ የሚያደርጉት ነው ለምን እዚህ ጋር የኛ ትሬነሮች ሰርቫይቫል ሞድ ላይ ናቸው የራሳቸው ድሪም አላቸው አቺቭ ለማድረግ ቢችል በቃ 30 ሰው ቢያሰራ ደስ ይሏል ተልተኛ እሱ አስፔክት እንዴት ለኔ ዲቭ እዚህ ጋር ክሊክ ያደረግልኝ አንድ ነገር ቢኖር ቅድም ያወራናት ነው ባለሀብቱ ትሬነሮች ላይ ኢንቨስት ማድረጉን ታስታውስ ከሆነ እመነኝ እኔ እንደ ባለሀብት የጉልበት ችግር አለብኝ ስቀመጥ ነው ሙለው ስልኮች እንደዋውዬ ጂም ነው ማስበው ግን አሪፍ ትሬነር ነው ፈልገው ገብቼ ያ ሰው ጋር ከምሰራ የምረኔ ነው የምነግርህ I will pay Dave more ዴቭን ብዙ ከፍዬ እኔ ለብቻ ፎከስ እንዲያደርግ ፈልጋለሁ ለምን ዴቭ አልፈልግም 30 አላሰራም 30 ዝም በይ ታይሚ ዌስት ከማድረግ ያለችኝን ዕውቀት ከማሟጠጣት 3 ሰው ላሰራ ምንም ያህል ኮስት ያርገኝ ዕውቀቴን ላዳብር አንዴ ኖርዌይ ወይ ደግሞ ስዊዘርላንድ የሆነ ሀገር ደርሼ ልምጣና አፕዴት አድርጌ ልመለስ I want to pay him more አልዋሽሽም ራሴን እኔ ሌላ ትሬነር ብሆን
ዝም ብዬ እየሸቀልኩ ያለው መልኬ ላይ የምሰራ ንግግሬ ላይ የምሰራ ሰውነቴን ማሳምር ትሬነር ብሆንና ዴቭ እዚህ ጋር ዌል ኢንቴሊጀንት ዌል ኢኩዊፕድ የሆነ ትሬነር ቢሆን እኔ እሱን ነው አንተ ጋር መምጣት ነው ፈልገው። በሰዓት 5,000 ትለኛለህ፣ አስቀንሼ 4,000 ብር እሰራለሁ አንተ ጋር። አሁን በጣም ያነሳችሁ ነጥብ በጣም ስለወደድኩት፣ አሁን መጀመሪያ ኢትዮጵያ ውስጥ ያሉ ባዲ ቢልደሮችን በጣም አፕሪሺየት ማድረግ አለብን። እነዚህ ብዙ ጊዜ ትሬነር ናቸው፣ ለሊት ተነስተው ሰው ትሬን ማድረግ አለባቸው። ከዛ በቀን ውስጥ ብዙ ሚል ሊያደርጉ ይችላል፣ መብላት ሊኖርባቸው ይችላል። የራሳቸው በጣም ኢንቴንስ የሆነ ትሬኒንግ ያደርጋሉ። ፋይናንሻሊ በጣም ኮስት የሚያደርግ ነገር ነው ቦዲ ቢልዲንግ። ኒትሪሽኑ ብትል፣ ሰፕሊሜንቴሽኑ ብትል፣ በአጠቃላይ ላይፍ ስታይልህ ሪከቨሪ የሚያመጣ መሆን መቻል አለበት። በዚህ ሩቲን ውስጥ ሆነው ሆል ዴይ 24ቱንም ሰዓት ሳክሪፋይስ አድርገው ምግባቸውን በትክክል እየበሉ ሰዎችን ቆመው ትሬኒንግ እያደረጉ ረጅም ሰዓት ለራሳቸው ኢንቴንስ የሆነ ትሬኒንግ እያደረጉ ከዛ ማታ በቂ እንቅልፍ እየተኙ ይህን ሁሉ አመጣጥ ነው የሚሰሩት። እና መጀመሪያ እነሱን በጣም አፕሪሼት ማድረግ አለብን። ኢትዮጵያ ውስጥ ያሉ ቦዲ ቢልደሮች ፋይናንሻል ያለውን ኮስት አስበው፣ 100% ሳይኮሎጂካሊ ምን ያህል ኮስት እንደሚያደርግ አስበው። ባዲ ቢልደሮቹን በጣም ማድነቃል። በዛ ደረጃ ሰውነት መገንባታቸው በዚህ ላይፍ ስታይል በጣም መጀመሪያ እነሱን ያው እናደንቃቸዋል። ከዛ ውጪ ደግሞ ያው ሁሉም ሰው ታውቃለህ አድቫንቴጅ ለመያዝ ነው የሚሞክረው። አድቫንቴጅ ሊይዝ በሚሞክር ከሆነ ደግሞ ፋይናንሻል ያንን ነገር ለማሟላት ስትል ብዙ ርቀት ትሄዳለህ። ልክ እንዳልኩ 30 ሰው ሊያሰራ ይችላል አንድ ቦዲ ቢልደር ማረፍ ነው ያለበት። 2 ፕሮፌሽን፣ ትሬነርም ነው ፍሎር ላይ፣ ባዲ ቢልደርም ነው፣ ኒትሪሽን አለበት። ከዛ ውድድር ሲኖርበት ለስቴጅ ሲዘጋጅ ወክ ማድረግ አለበት። ረጅም ብዙ ስቴፖች ያደርጋል። ካሎሪው ትንሽ ነው፣ ፕሮቲኑ በጣም ሀይ ነው፣ ብዙ ኮስት ያደርገዋል። እሱን ኮስት ለመሙላት በጣም ብዙ ሰዎች ትሬን ያደርጋል። እና ለእነዚህ ሰዎች የሆነ ፍሌክሲቢሊቲ መኖር አለበት። ጂሞች ቦዲ ቢልደር ካላቸው ለእነዚህ ሰዎች ፍሌክሲቢሊቲ ከገንዘብም ከታይም ፍሪደም አንጻር ለእነዚህ ሰዎች ቢለቁላቸው ፊትነሱን ሰፖርት አደረጉ ማለት ነው። ለዛ ብዬ አስባለሁ። እንዲሁም አንተ እዚህ ጋር ያነሳኸው አንተ ቦዲ ቢልደር አይደለም፣ ፉል ታይም ትሬነር ነው። ዩ ትሬን ፒፕል ለኑሮ። ያ ጥያቄ ቀጥታ እኛን ነው የሚያገኘው ነው። እንደውም ቦዲ ቢልደሮቹን ላይክ ክብር መስጠት ስላለብህ እንጂ ለጥያቄዋ ግን መልስ ስጣት። የአንተ ፖይንት ኦፍ ቪው ምን ይመስላል? የትኛው ነበረ? በብዛት ትሬነሮች ምንድነው ቦዲ ቢልደሮች ቢካዝ ኢንሴንቲቭ ስለሌለው ቦዲ ቢልዲንግ ለሰርቫይቫል they train people ነው ያለው። ግን ዴቭ ምን ይመልሳል? እዚህ እንደ ፐርሰናል ትሬነር እንደ ፉል ታይም ከፐርሰናል ትሬነር ውጪ ሌላ ነገር መስራት እንደማይፈልግ ሰው ፖይንት ኦፍ ቪው ምንድን ነው? ልክ እንደ ፐርሰናል ትሬነር አንተ እያሳደድ ያለ ትሬነር አለ። እኔ 30 ክላይን ፏ እያረኩ ነው። ክላስ ደግሞ ሜቢ እውቀቱ ላይ በደንብ ራሱ ላይ ዲፔንድ ማድረግ የሚችል ሰዎች አሉ፣ የሚያወሩትን የሚያውቁ የምር የሚያወሩት ነገር ደግሞ ለውጥ የሚያመጣ ነገር። እንዴት ነው የምታደርገው ነው እሱ? እንዴት ነው የምትመለከተው? እንደ ፐርሰናል ትሬነር በፐርሰናል ትሬነር ልክ ክላይንቶቹን ሲያገኛቸው በጣም ፍሬሽ መሆን አለበት። ፊታቸውን፣ እንቅስቃሴያቸውን ኖቲስ ማድረግ አለበት። የትላንት ውላቸውን ከየት እንደመጡ ምናምን ማወቅ አለበት። ደስተኛ ሆነን አንተ ደስተኛ ሳትሆን ሰዎችን ደስተኛ ማድረግ አትችልም። ደስተኛ እንድትሆን ደግሞ ማረፍ አለብህ። በቂ ጊዜ ለራስ መስጠት አለብህ። ትሬን ከምታደረገው ሰዓት ውጪ ጂም ውስጥ የሚዋልበት መንገድ አይገባኝም። ሜንታሊ በጣም ድሬን ያደርጋል። ገብቶሃል? 8 ሰዓት ኮምፒውተር ላይ ቁጭ ብለህ ትሰራና ጂም ውስጡ ለአንድ አይደለም። በጣም ሜንታሊ ድሬን ያደርግሃል፣ ይደክምሃል፣ ይሰለቻል። ተመሳሳይ ቦታ ላይ ያለው ጭንቅላት ሪፍሬሽ አላደርግም። ለሚመጣውም ሰው የምታሳየው ፊት የመሰላቸት አይነት ነው። ስታሰራው በዛ መንፈስ ነው የምታሰራው። አላረፍክም፣ ሪፍሬሽ አላደርክም። ራስህም ላይ ቁጭ ብለህ የምታነብበትም ታይም አላገኘህም። ራስህ ሰውነትም ላይ የምትሰራበት በቂ ታይም አታገኝ። በጊዜ ሂደት በዚህ ፕሮሰስ ውስጥ ፓሽንህን እያጣ ትሄዳለህ። ስለዚህ ፍሎር ላይ ሰው ትሬን ታደርጋለህ። ፍሎር ላይ ሰው ትሬን ማታረግ ከሆነ ምን ታደርጋለህ? ለጂሙ የምትጠቅመው ሪፍሬሽ አድርገህ ብትመለስ ነው። ገብቶሃል? ሪፍሬሽ አድርገህ ብትመለስ አሁንም ሰው የማሰራት ፍላጎት ይኖራል። ለራስ ነው ጥቅሙ። አሁንም ካሰራህ በኋላ ልክ ሲያልቅ ሴሽን ሪፍሬሽ ብታደርግ ስትመለስ አሁንም ማሰራት ትፈልጋለህ። ለረጅም ሰዓት ግን የምትያዝ ከሆነ ሰውነትም ሪከቨር አያደርግም። ወርክአውት የምታደርግበትም ኢንቴንሲቲ ወረደ ነው። ስለዚህ ፐርሰናል ትሬነር ኤክስኪውዝ እየሰጠን ነው ማለት ነው ላለማንበብ። ያ ሊሆን ይችላል። ኤክስኪውዝ እየሰጠን ነው ብዬ ነው የማምነው። ምን አይነት ኤክስኪውዝ? አሁን ባዲ ቢልደር ሲሆን ባዲ ቢልደር ከሆንኩና ፕሬፕ አለብኝ ክላይንትም አለብኝ። ቦዲ ቢልደር መሆን ራሱን የቻለ ብዙ ጣጣ አለው።
ትሬነር መሆንም እንደዛው እነዚህ ሰዎች ሁለት ነገር ናቸው እኔ ግን ትሬነር ከሆንኩኝ አፕዴት ማድረግና እውቀቴ ላይ ኢንቨስት ማድረግ ኤክስኪውዝ የማይገባው ነገር ነው ሊሆን ይችላል ፖይንቱ እሱ ነው አሁን እኔ ሲኒሪዮ ልስጥክ 11 ሰዓት ክላይንት አለክ 12 አለክ እስከ 4 አለክ 11 እስከ 4 ሰዓት አለክ ከማታ 4 ሰዓት ኦኬ 4 ሰዓት ስናክ ታይም እስከ ጠዋት 4 ሰዓት ከዛ በኋላ ከ5 እስከ 7 በቃ ፍሪ አለ 2 ሰዓት if you're lucky 2 ሰዓት አለ የራስ ወርካውት አለ ምግብህ አለ እስካሁን ቁርስ አልበላም እኮ ወይዛ ሮጠቅ ኦትስን በልተክ ምናምን ነው የምትገባው ገባክ ከ8 ሚድዴ የሚመጡ ክላይንቶች አሉ ከዛ አፍተርኑን ታቋል እንዴት ክራምድ እንደሚሆን ማታ 3 ሰዓት የሆነ ከሞት ያልተናነሰ ድካም ደክሞክ ነው ቤት የምትገባው አልጋክ ነው የምታይክ ሚል ሁላ ሚስ ታርግሻል አንዳንዴ because አንድ ሰዓቱ ሙሉ ቆመስ ታስራ ባይዘይ ቆመ ነው የምታስረው ቁጭ ማትል ወይ ታመጣለ ሞቲቬት ታረጋለህ ባታመጪም ይደክምሻል ክላይንቱ ራሱ ቢያመጣ ራሱ መቆሙ ራሱ ድካም ተርተኛል ለዛ like you're exhausted የጉልበት ስራ እንደምሰራው እኮ በለው እኔ እኮ ዴቭ ለዛ ነው ትሬነሩ ጋር ነው ኃላፊነት ያለው ነው የምለው ሊሆን እኮ ይችላል አሁን ተረዳኝ አይደለ አሁን እሱ ያለችው ላይፍ ፓዝም ማድረግ ይችላልው አይ በቃይ ከሰዓት አልሰራም ጠዋት ብቻ አሰራለሁ የቀረውን ሰዓት I will commit ለማንበብ ምን እንደሚቀርብህ ይሄ ነው የሚቀርብህ ገንዘብ ነው የሚቀርብህ በቃ ግን ዕውቀትን አፕግሬድ አረክ ማለት ቅድም ያልኳት አንተን ነው የምፈልገው ምን አይነት ሰው ነው የምትሆነው ማለት ነው ኦኬ እኔ እኮ ምልህ የኔ አርጊመንት ይሄ ነው እኔ እኮ ምልህ ለረጅም ሰዓት ኮሚት ባታረግም እና ልክ ስራ እንደጨረስክ በደከመ ሰዓት ነው ሪከቨር ማድረግ ያለብህ ተዋል ልክ ስሞክ ልታረግ ስል በቃኝ ሊል ሲል ጭንቅላት ሪፍሬሽ ማድረግ አለብህ ሪፍሬሽ የምታረግ ከሆነ ቀንህን ስኬጁል ማድረግ ትችላለህ አሁን ቀንህን ስኬጁል ማድረግ አትችልም ኦሬዲ የሆነ ያህሉ ስኬጁል ተደርጓል ስለዚህ በወርክአውት ለማድረግ ሜቢ ማረፍ ሊኖርብህ ይችላል ወይ መብላት ሊኖርብህ ይችላል ወይ ካለበት ኢንቫይሮንመንት ራስን ሪፍሬሽ አድርገህ መመለስ ሊኖርብህ ይችላል ሶ ፍሌክሲቢሊቲው ባይኖርና ይሄን ያህል ሰዓት ጂም ውስጥ መቆየት አለብህ ቢባል ፐርሰናል ትሬኒንግ ኮንክ ለጂሙ ምን ጠቅመዋል አክቲቭ ሆነ ሰውየውን እያሰራው ካልሆነ እኮ አንተም ያገኛል ጂሙም ያገኛል ገባ ግን አንተ ብትወጣና ሪፍሬሽ ብታረግ ልታላግጥ አትችልም ምክንያቱም በሰራው ልክ ነው የምታገኘው ደሞዝ ቢሆን ችግር ሊኖር ይችላል ምክንያቱም አላቅጠ ያው በወር ተመሳሳይ ብር ይመጣል እዚህ ጋር ግን በሰራው ልክ ነው ይመጣው ሶ ለራስ ስትል ነው የምትሰራ ለራስ ስትል የምትሰራ ከሆነ ደግሞ ሪፍሬሽ የምታረገው ለቀጣይ ስራ ስትል ስለዚህ ክላይንት ከሌለ ግዴታ ያቺው 2-3 ሰዓት ጂም ውስጥ መቀመጥ የለብህም ሪፍሬሽ ማድረግ አለብህ የፈለከው ነገር ስኬጁል ማድረግ መቻል አለብህ አንተ ግን ከየትኛው ጎራ ነህ ብዙ ክላይንት ይዤ ልሸቅለው ወይስ የተወሰነ ይዤ ዘባ ከብዙ ሰው ጋር ለማጣላት ካሜራ ደቅነ ያስጨንቀኛል እኔ ተጨነኩልኝ ሰባ ይሄ እንደ ስኪልህ ነው ገባ እንደ ስኪልህ ነው በቃ ብዙ ሰዎች ራም ማድረግ የምትችል ከሆነ በአንድ ሰዓት ብዙ ሰው ማሰራት የምትችል ከሆነ መብት ነው ችሎታው ካለ መብት ነው ምክንያቱም በአንድ ሰዓት ብዙ ሰው ጠቀምክ በሚለው ሳይድ እንይዘዋል ከዛ እንደ ፕሮፌሽናሊዝም ሲመጣ ደግሞ ሌላ ሐሳብ ታነሳ ትችላለህ በዚህ ጋር ደግሞ ሌላ ጥቅም አለው ስለዚህ አንተ ስኪልህ እንዴት ነው እኔ አንድ ሰው ማሰራት ኮንፈርት ሊሰጠኝ ይችላል ወይ እንደዛ ሊሆን ይችላል ማሰራት የምፈልገው የሆነ ሰው ደግሞ ፊትነሱን ባለኝ ሰዓት አብቃቅቼ ለብሶ ማዳረስ ፈልጋለሁ ሊል ይችላል ያለኝን ነገር ለብሶ ማዳረስ ፈልጋለሁ ሊል ይችላል ሶ ይሄ መልሳላታ ችግር የለም ሶ እንደ ስኪል ነው ፐርሰናል ትሬኒንግ ካልከኝ ግን ስሙን ነው መወከል ያለብህ ፐርሰናል ካልክ በቃ የግልህ ማለት ሰዓት የሚሸጥ የግሌ ሰዓት ፐርሰናል ትሬነሪ ነው የግሌ ነው ያ ሰዓት የግሌ ነው ብለህ የምታወራ ከሆነና በግል ሰዓት ግን አጠገብ ትሬነሩ ከሌለ ምን ትሬነር በለው ፐርሰናል ካለ ያ ግሩፕ ትሬነር ግሩፕ ክላስ ተመሳሳይ ወርካውት አይደለ ግሩፕ ትሬነር ሊሆን ይችላል ግን ያለውን ፋይናንሻል ነገር ምናምን ስታስበው እንዳልኩ ፒክ አወርም ትንሽ ነው ኢትዮጵያ ውስጥ ቀኑ ሙሉ ጂም መስራት የተለመደ ነገር አይደለም
ኦፍ ፒክ አወር ላይ ብዙ ሰዎች ይሰራሉ ተብሎ አይታሰብም። ሶ ፒክ አወር ላይ ያለን ሰዓት አብቃቅተህ መጠቀም አለብን። ሶ ፒክ አወሩን ለማብቃቃት ደግሞ በአንድ ሰዓት የተለያዩ አይነት ሰዎች ሊመጡብህ ይችላል። ሶ እሱን ራን የምታደርግበት ስኪል ካለህ የምንቃወም ነገር አለ። ምክንያቱም ቅድም እንዳልኩ በጣም ወደ ውስጥ ካልገባህ በቀር ዋናው ዓላማ ሰው ጂም የሚመጣው ሰውነቱን እንዲያንቀሳቀስ ነው። እነዛ ሰዎች እየተንቀሳቀሱ እስከሆነ ድረስና ያ ነገር ሳይደብራቸው ኮንቲኒስሊ ብዙ ሰው ደባልቅ አሰርተ ያ ነገር ሳይደብራቸው ኮንቲኒስሊ እስከሰሩ እስከ ስቲል አሸንፈዋል። ሰዎቹን ሰፖርት አድርጋቸው ኮምፕሌን ካላረጉ ደስተኛ ከሆኑ ለረጅም ጊዜ ላይፍ ስታይላችሁ ማድረግ ነው ዓላማው። ቶርቸር ማድረጉ ከሌለ እነዛን ሰዎች አንተ አሸንፋል ማለት ነው። ግን ብዙ ሰው ይዘህ ግን ብትንትን የሚልብህ ከሆነና ስኪሉ ከሌለ አንድ ሰው ታሰራጥሩ በጣም ላይክ ጂም ውስጥ ከሚደብሩኝ ነገሮች አንዱ እሱ ነው። እንዴ 11 ሰዓት ላይ እኔ ሜቢ 11 ሰዓት እመጣለሁ ብያለሁ ፐርሰናል ትሬነር አለኝ ብለን ከዛ አልዋሽክም 3 ሰው 4 ሰው እየሄደ እያሰራ ከሆነ የትኛው ሬፕ ላይ እንዳቃተኝ አያውቅም። አንያ ነገር መጥቶ ስንሰራሽ 6 ካለኝ why would I pay ፎሎ አፕ ለማድረግ ከባድ ነው የክላይንት ከዛ የሚያሳዝነው ነገር አትሊስት እኔ ትንሽ ፊትነስ እውቀት አለኝ እንዳለ ሊትራሊ ምንም እውቀት የላቸው ቤንት ኦቨር ሮ ስሪ ያልካት ፎርሟ የተበላሽ ሊሆን ይችላል። ሜቢ ራሷን ኢንጀሪ ያደረገች ሊሆን ይችላል። ገባክ አንተ እዛ እያሰራ ሌላውን አሲስት እያደረግ እሷ እዚህ ጋር ማይሆን ፎርም 5 ትላለች። ተርተኛ በጣም የሚያሳዝነኝ ነገር እሱ ነው። ለዛ እኔ ፐርሰናሊ አይ ውድ ፕሪፈር የምር 11 ሰዓት የመጣውንም ክላይንት ይሁን ምናምን ለአንድ ሰዓት ይዤው 4000 ልቀበለው 3500 ልቀበለው ለዛ ክላይንት በቃ ይደሰት ለኔ። ግን የሚያሳዝነው ነገር ደግሞ ለትሬነሩ ፋይናንስ ችግር አለ። ይሄ በጣም ይሄ ክፍት ምንቶ ቶፒክ ነው ባይ ዘ ወይ ኮንክሉዥን የለውም ጀስቲፊኬሽን የለውም ምንም የለውም። ያው ላይክ ፒክ አወር ላይ መስራት አለበት ትሬነር እና ብዙ ሰዎች በአንድ ሰዓት ሊይዝ ይችላል። ከፋይናንሻልም ነገር እና ስኪሉም ካለው ሊያደርግ ይችላል። ግን በፕሮፌሽናል ወይ ካየነውና ፐርሰናል ትሬኒንግ ከተባለ ያንን ሰው ተከታትለ የሚፈልገውን አይነት ነገር የሚፈልገውን ብቻ አይደለም ፊትነሱ ላይ ያላየውም ሳይድ ይኖራል። ክላይንት እሱ አይደለም የሚፈልገውን ይነግርሃል። አንተ ደግሞ የሚያስፈልገውን ታውቃለህ። የሚያስፈልገውን ነገር ለመስጠት እዛ ሰውዬ ላይ ፎከስ አድርገህ መስራት አለብህ እና ከሰራህበትም በኋላ ባይዘ ትሬነር ረጅም ሰዓት ጂም ውስጥ መቆየት የሌለበት ወይ በሰዓት መያዝ የሌለበት ከወጣም በኋላ ሪፍሬሽ የሚያደርግበት ቦታ ላይ ቁጭ ብሎ ስለ ክላይንቱ ማሰብ አለበት። ሰው ቅድም እንደዚህ አይነት ነገር ሆኗል፣ እንዴት አድርጌ ፕሮግረስ ላድርገው፣ ኒትሪሽኑ እንዴት አድርጌ ላስተካክለው ምናምን ብለህ ቁጭ ብለህ ሪፍሬሽ በምታደርግበት ሰዓት ላይ ይሄ ሰዓት ያልቅም ወይ አልወጣም ወይ ከሚለው ጭንቀት አይደለም የሚያስፈልግህ። ለቀጣይ ሴሽን ክላይንቴ ላይ ምን ልጨምርለት፣ በምን ሰፖርት ላድርገው፣ እንቅልፍ እየተኛ አይደለም እንዴት አድርጌ ላግዘው፣ ኒትሪሽኑ ልክ አይደለም እንዴት አድርጌ ልርዳው፣ ትሬኒንጉ ላይ የሆነ ነገር ወይ ዲዚ ሆንኩ ሊል ይችላል፣ ጉልበቴን ያመኛል ሊል ይችላል። የነገረህን ነገር ፕሮፌሽናሊ ወስደህ ቁጭ ብለህ ማንበብ እና ጭንቅላት ውስጥ ፕሮሰስ ማድረግ፣ ቀጣይ ስትመጣ መፍትሄ መፈለግ አለብን። እንደዛ እንዲሆን ደግሞ ሁለቱ ነገር መግባባት አለበት። ግን ያነሳሽነትን በጣም ቀጣይ እንግዲህ ህላይ ባለበት ሀሳቡን ይጨምራል በደንብ የምናወራ ነው የሚሆነው። እንግዲህ አሪፍ ነገር እንጠብቃለን ብዬ አስባለሁ ከፊቶክ ከምንሰራው ነገር በተለይ እውቀትን ከማስጨበጥ አንጻር ሰው ለዚህ ሙያ ተቀባይነቱንም ከመጨመር አንጻር ሶሳይቲያችን ላይ አሪፍ ነገር እናደርጋለን ብለን ነው የምናስበው። እንግዲህ ህላይ ሌሎችን ፊትነሱ ላይ ያሉ የራሳቸው ምልከት ያላቸው ሰዎች እየጠራን ሼር እናደርጋለን። በሰፊ ደግሞ እንወያያለን ማለት ነው።